እዝራ ሱቱኤል 1 ካልዕ 2 ጦቢት 3 ዮዲት 4 አስቴር 5 መቃብያን አንደኛው 6 መቃብያን ሁለተኛ 7 መቃብያን ሶስተኛው 8 ሲራክ 9 ምናሴ 10 ተርፈ ኤርምያስ 11 ሶስና 12 ባሮክ 13 ጥበብ 14 ሰለስቱ ደቂቅ 15 ዳንኤል 16 ኩፋሌ 17 ሄኖክ 18 አሁን ደምርልሃለሁ በካልኩሌተር ይሄንን ማለት ነው። ቆይ አምጣው እንግዲህ 79 ሰምታችኋል። 79 ይላል ብሏል። 79 ይላል ብሏል። አሁን ጠጋ አድርግልኝ እኮ ቆይ ቢኒ ልደምረው ከዛ ኧረ ቢኒ አንድ ቃል ደጋግማ አትናገር በመድኃኒዓለም እንዴ በጣም እኔ አላስጠጋም አላልኩም ልደምረውና አስጠጋልሃለሁ ነው ያልኩህ። ቃላትን ግን አትደጋግመው ፕሊስ ሰውም ይሰለችብናል። ኦኬ ይህንን አሁን ቁጠረው ብሎ ስላለኝ በ39 የብሉይ ኪዳን 27ቱ የአዲስ ኪዳን 18ቱ የመካከሉ ደግሞ ሲቆጠር ቆጥረነዋል። እንደምራውና ከዛ ለቢኒ ሰጠ 18ቱን ጻፍልን እያንዳንዱን አሳየ። እኔ ጋር እኮ ስለሌለ እኮ ነው። ይሄው አንድ አሳያለሁ ቢኒ አማን አሳያለሁ። ልደምረውና ፕሊስ ኦኬ 39 ሲደመር 18 ሲደመር 27 የአዲስ ኪዳን መጽሐፍት ማለት ነው። በቆጠር መሰረት በድምር ስንት ሆነ? 84 ኦኬ እዚህ ጋር ስታስቆጥረን የኢትዮጵያ ኦርቶዶክሳውያን 84 ነው ቁጥራቸው። መቅድሙ ላይ ግን ስትነግረን 79 ነው። ይሄንን አይደለም ቆይ ረጋ ይሄንን አይደለም። ይሄው ብራዘር የ46ቱ ነው እየተናገረ ያለው። አሁን ይሄንን ቀጥልን። ዝምሩ ታተመ ይላል ቢኒ ደግሞ ታተመ እኮ ይላል ያንኑ ቁጥሩ ሳይጨምር ቁጥሩ ተጨምሯል። እዚህ ላይ ሲታጠም ቀጥል ሲያንብበው 84 ይኸው ቆይ ቀጥል አንብበው ሙሉን አንብበው። ምኑን ቅድም እኮ መግቢያ አንብብ ምኑን ላንብብ? ከዛ በኋላ የተጨመሩትን መጽሐፍቶች በደንብ አሳይሃለሁ። እታዘዛለሁ። ምኑን ላንብብ? እሺ ቀጥል ሙሉን አንብበው። ህዝብ እንዳልኩ መቅድሙ ሙሉ ኖ አሁን ቅድም ካነበብከው ቀጥል። ባይገኛው መጽሐፍ ስለሌለኝ ነው አሁን እጄ ላይ ግን በደንብ የምወደው መጽሐፍ ነው። በነገራችን የትኛው ነው አንብበው ያልከኝ ቢኒ? ለይልኝ 81ዱ የአቡነ ተክለ ሃይማኖት ነው ወይስ አዲሱን? ይሄንን ትጠራጠራለህ? 54 ሲደመር 27 መሆኑ ነው። የትኛው ነው 54 የሆነው? ወደሱ ይመጣል። ይሄንኛውን ጨርስና አዎ ቀጥል ክፈተው። ይሄኛው 80 ነው። የ80 መቅድሙን አንብብልኝ። የ80ውን አይደል? አዎ ጠጋ አድርጋ አንብብልኝ። ቴንክ ዩ ያ ጋይድ ከላይ ጀምሮ ሙሉ ላንብበው አይደል ቢኒ? አዎ አንብበው። ኦኬ መቅደም ያው ልብ በሉ። ኦኬ መነጽር ማድረግ ጠበቅብኛል ላይት ስላበራ። እሺ በዚህ አጋጣሚ እዚህ ላይ ያላችሁ በዋትስአፕ በቴሌግራም ላኩልኝ ስክሪንሾት አድርጋችሁ ቃል በቃል ችግር የለውም። እነማ መጽሐፍ እንደተጨመሩ እነማን እንዴት እንደሚታዩ እናሳየዋለን። ምን ደወሪ እዚህ ላይ በቴሌግራም ቶሎ ብላችሁ ላኩልኝ። እሱኛው ስለሌለኝ ነው። መምህር ሚካኤል ለዚሁ ሊያደረስከኝ ቢኖር በዳሽ ቢኒያው ላንብበው መቅድሙ ማለት ነው። የ1980 የአቡነ ተክለ ሃይማኖትን እትም መቅድሙን አንብበው ያልከኝ ሙሉ ላንብበው። እሺ እንዲህ ይላል። ይኸው ተከታተለኝ። ቤተክርስቲያናችን ከጥንት ጀምራ እንደየጊዜው ሁኔታ እንደ ህዝቡ አኗኗር ሁሉም በመንፈሳዊውም በስጋዊም ትምህርት እውቀትን እንዲያድግ ህዝቡን ስታስተምር ስትረዳ ኖራለች። አሁንም መሰረታዊ ዓላማዋን ጠብቃ ይህንኑ መንፈሳዊ ማህበራዊ አገልግሎቷን ለጊዜው ትውልድ በሚበጅና በሚጠቅም ሁኔታ እያደራጀች መቀጠል ያለበት መሆኑን በመገንዘብ የማሳተሚያ ድርጅትን አቋቁማ ቅዱሳት መጽሐፍት እንደየአስፈላጊነታቸው በግዕዝና በአማርኛ እያሳተመች መንፈሳዊና ማህበራዊ ተልኳን በተሟላ ሁኔታ በመፈጸም ላይ ትገኛለች። እንዲሁም ቅዱስ ሲኖዶሳችን ቀደም ሲል ከግዕዙ ወደ አማርኛ ተተርጉመውና ታትመው የነበሩትን አሁን ለአገልግሎት ሲፈለጉ የማይገኙትን እንደገና እየታተሙ እንዲቀርቡ ከዚህ በፊትም ያልታተሙትን በየጊዜው ያለውን የሚቀጥለውን ትውልድ ለማገልገል በሚችሉበት ሁኔታ የአማርኛ ትርጉማቸውን ከዘራቸው ወይ በቅንፍ ከንባባቸው ሳይፋለስ በጥንቃቄ እየተዘጋጁ እንዲታተሙ በማድረግና በስነ ጽሁፍም በማስፋፋት ላይ ነው። በዚህ መሰረት በውስጡ ኤርሚ ያውኗን እንደገና ድገምልኝ። ከአምስተኛ አድገምልኝ በጣም ወሳኝ ስለሆነ ቆይ ጭማሪውን እንዴት እንደሚጨምረው እንድታየው። ቀጥል። ከላይ 5
አይ ልታዘዝህ ግን ቪዲዮውን ድጋሚ ከላይ 5 መስመር ግባና እንደገና አንብብልኝ በደንብ ጥሩ ነው። እችኛው አንቀጽ ላይ ያለችው አናል። እሺ ቀጥላው። አዎ ስሙ በደንብ ስሙ። እንዲሁም ቅዱስ ሲኖዶሳችን ቀደም ሲል ከግዕዝ ወደ አማርኛ ተተርጉመው ታትመው የነበሩትና አሁን በአገልግሎት ሲፈለጉ የማይገኙትን ይሄን ነው አይደል ቢኒ ያልከኝ? አዎ እሺ የማይገኙትን እንደገና እንዲታተሙ እንዲቀርቡ ከዚህ በፊት ያልታተሙትና በየጊዜው ያለውን የሚቀጥለውን ትውልድ ለማገልገል በሚችሉበት ሁኔታ የአማርኛ ትርጉማቸው ከዘራቸው ወይ ደግሞ ከንባባቸው ሳይፋለስ በጥንቃቄ እንዲዘጋጁ እንዲታተሙ በማድረግ ስነ ጽሁፉን በማስፋፋት ላይ ነው ይላል። ቀጥል። እሺ በዚህ መሰረት በውስጡ 52 የብሉይ ኪዳን 27 የአዲስ ኪዳን መጽሐፍት የያዘው በ1947 ዓ ም ታትሞ የነበረው ትልቁ የአማርኛ መጽሐፍ ቅዱስ ከላይ በተጠቀሰው ጊዜ ታትመው ተሰራይቶ በማለቁ እንደገና አሳትሞ ማቅረብ አስፈላጊ መሆኑን ስለተገነዘብን በውስጡ ከቤተ ክርስቲያናችን የሃይማኖት አባባል ውጭ የሆኑትን ከግዕዙ ጋር የማይስማሙትን ቃላትና አረፍተ ነገሮች ቅዱስ ሲኖዶሳችን ከተመለከታቸውና ካስተካከላቸው በኋላ እንደገና እንዲታተም አደረግን ይላል። ከግዕዝና ከአማርኛው ምንባብ ጋር የማይገናዘቡ እና ከምርመራ ያመለጡ ባዕዳን ቃላት ቢገኙ የመጽሐፍት ህትመት በአንድ ጊዜ ፍጹም ሊሆን ስለማይችል ከአንባቢያን የሚቀርብልንን ሰብስበን እንደገና በሚታተምበት ጊዜ በቅዱስ ሲኖዶስ ታትሞ ተስተካክሎ ሊታረም ይችላል። ከቤተ ክርስቲያናችን የሃይማኖት አነጋገር ከግዕዙ ጋር እንዲስማሙ የተደረጉት ቃላቶች እና አረፍተ ነገሮች አልፎ አልፎ ብሉይ ኪዳንን በተመለከተ ከዕብራይስጡ፣ ሐዲስ ኪዳንን በተመለከተ ከግሪኩ የተለየውን በዕብራይስጡና በግሪኩ እንዴት እንደሚል በህዳግ ወይ ደግሞ በፍኖት መልክ እንዲታይ ተደርጓል። የእግዚአብሔር ሰው ፍጹምና በበጎ ስራ ሁሉ የተዘጋጀ ይሆን ዘንድ የእግዚአብሔር መንፈስ ያለበት መጽሐፍት ሁሉ ለትምህርትና ለተግሳጽ ብላ ትላለች ማለት ነው ቤተክርስቲያን። ጨርሰው። ስለዚህ መቼ ቴንክ ዩ የእግዚአብሔር ሰው እሺ የእግዚአብሔር ሰው ፍጹምና ለበጎ ስራ ሁሉ የተዘጋጀ ይሆን ዘንድ የእግዚአብሔር መንፈስ ያለበት መጽሐፍትን ሁሉ ለትምህርትና ለተግሳጽ ልብንም ለማቅናት በጽድቅ ላለው ምክር ደግሞ ይጠቅማል እንደሚለው ሁሉ ከመጽሐፍት የሚገኘውን ብርሃን ለሁሉም እንዲያበራ ማድረግ የቤተክርስቲያናችን ቀዳሚ ተግባር ስለሆነ ይህ መጽሐፍ ቅዱስ በሲኖዶስ አባላት ተመርምሮና ሊስተካከል የሚገባው ተስተካክሎ በዘመነ ፕትርክነታችን በ11ኛው ዓመት ታተመ። ለማሳተቢያ ገንዘብ የረዱንን የመጽሐፍ ቅዱስን ማህበር በህትመቱ ስራ የረዱንን ያገለገሉን ሁሉ ከልብ እናመሰግናቸዋለን። አባ ተክለ ሃይማኖት ፓትርያርክ ርዕሰ ሊቃነ ጳጳሳት ዘኢትዮጵያ። አለቀ ማለት ነው። በጣም ጥሩ። አሁን በደንብ ስማ። እዛ ጋር በጣም ሁለት ያስነበብኩን ቃል በሚሞሪ ጨምር። አሁን ወደ ጭማሪዎቹ ላይ ግባ። ቀጥል። ማማ ናቸው። ቀጥል። እዛ እየተከታተልከኝ ነው። እሺ ጭማሪዎቹ እዝራ ሱቱኤል፣ እዝራ ካልዕ፣ ጦቢት፣ ዮዲት፣ አስቴር፣ መቃቢያን አንደኛ፣ መቃቢያን ሁለተኛ፣ መቃቢያን ሶስተኛ፣ ሲራክ፣ ምናሴ፣ ተረፈ ኤርምያስ፣ ሶስና፣ ባሮክ፣ ጥበብ፣ ሰለስቱ ደቂቅ፣ ዳንኤል፣ ኩፋሌና ሄኖክ 18 ማለት ነው። አሁን በደንብ ስማ። አንዴ ድገምልኝ። ቁጥሩን ግን ቆጠረውና ትነግረኛለህ ትክክል መሆኑ። ንገረኝ ቁጥሩን። ቆይ አንዴ። ቁጥሩ 18 ናቸው። እዚህ ጋር እነዚህ መጽሐፎች ቁጠርልኝ። እዝራ ሱቱኤል፣ እዝራ ካልዕ 2 ማለት ነው። ጦቢት 3፣ ዮዲት 4፣ አስቴር 5፣ መቃቢያን አንደኛ 6፣ መቃቢያን ሁለተኛ 7፣ መቃቢያን ሶስተኛ 8፣ ሲራክ 9፣ ምናሴ 10፣ ተረፈ ኤርምያስ 11፣ ሶስና 12፣ ባሮክ 13፣ ጥበብ 14፣ ሰለስቱ ደቂቅ 15፣ ተረፈ ዳንኤል 16፣ ኩፋሌ 17፣ ሄኖክ 18። አንተ ግን ቅድም ስትነግረኝ 15 ናቸው ብላኛል። ቆይ አንዴ የመጨረሻ ድገምልኝ። ሶስና ሰለስቱ ደቂቅ። እሺ ሰለስቱ ደቂቅ፣ ዳንኤል፣ ኩፋሌና ሄኖክ። አንዴ ድገምልኝ። በዚህኛው ጋር ያለውን በሁሉም ነው ወይስ ሁሉንም? ወይስ ድገመው። ሁሉንም ልብ በሉ፣ ቁጠሩት። እኔ ስናገር ቁጠሩት። 79 አይደለም ኤርሚ፣ በእርግጠኝነት 79 አይደለም። ቀጥል። ይኸው ቆይ ቢኒ፣ ይኸው ካሜራ ከፍቼ ነው ማስነበር። እዝራ ሱቱኤል፣ እዝራ ሱቱኤል 1፣ እዝራ ካልዕ 2፣
ጦቢት 3 ዮዲት 4 አስቴር 5 መቃቢያን አንደኛ 6 መቃቢያን ሁለተኛ 7 መቃቢያን ሶስተኛ 8 ሲራክ 9 ምናሴ 10 ተረፈ ኤርምያስ 11 ሶስና 12 ባሮክ 13 ጥበብ 14 ሰለስቱ ደቂቅ 15 ተረፈ ዳንኤል 16 ኩፋሌ 17 ሄኖክ 18 ማለት ነው። በጣም ጥሩ በጣም ጥሩ። አሁን በደንብ ስማ። በጣም ጥሩ 18 የአዲስ ኪዳን 27 የብሉይ ኪዳን 39 በድምሩ 84 ማለት ነው። በጣም ችግር 79 ግን አይደለም 79 አይደለም። ይሄ 84 ነው። በዚህኛው አቆጣጠር 84። አዎ የተጨመሩት ማማ ናቸው። እኔ አላውቅም፣ የተጨመሩትን አላየሁም። ባላየሁበት ሶስና ሰለስቱ ደቂቅ እና ምናሴ የተጨመሩት ከትረኛው ላይ አንዴ ስልክ መጣብኝ። አንዴ እሺ እሺ ቢኒ ኦኬ። ይሄ ስንቆጥረው 18 ነው። አንተ 15 ነበር ያልከኝ። ስንቆጥረው 18 ነው። 18 እሺ። የአዲስ ኪዳኑ 27 ነው። የብሉይ ኪዳኑ 39 ነው። ሲደመሩ 84 ነው። ስንቆጥረው እዚህ ጋር 84 ነው። እነዚህ 84 ናቸው። እነዚህ ስንቆጥር 84 ናቸው። እዚህ ጋር ግን መቅድሙ ላይ ግን በተቀመጠው ስንቆጥር 52 የብሉይ ኪዳን አይልም። ከላይ አንብብ ተጨምሮ ነው የሚለው። አይልም አይልም። ይኸው ከላይ 5 መስመር ከፍ ብለህ አንብብ ያልኩ ለዛ ነው። ቢኒ አደራርበሽ በቃ አንብቤዋለሁ፣ ገብቶኛል። ስለዚህ ቢኒ የምትለኝ ምንድን ነው? የ79 ቁጥር ያለው መጽሐፍ ቅዱስ የላትም ነው ብለህ የምትለኝ አይደል? እሱ አላት፣ ከዛ በፊት አሳትማለች ይላል። የትኛው ላይ? እጄ ላይ የለም። እኛ ደጋግመን የምንነግረህ የ47ቱ አይደል? ቆይ በደንብ ስማኝ፣ የ947ቱ ስንት ነው ቁጥሩ? 79 ነው አይደል? የ47ቱ 79 ቢልም በደንብ ስማኝ። ነው ወይስ ቢልም አይደለም? ነው ወይስ አይደለም? እርግጠኛ ካልሆንክ እርግጠኛ እንዳላረግህ። እሺ በደንብ ስማኛ። እሰማለሁ እኮ ቢኒ። የ947 ዓመተ ምህረት ትርጉሙ ቁጥሩ 79 ነው ወይ ነው ያልኩህ? የመጽሐፉ ብዛት ቁጥር 79 ይላል እንጂ እዚህ ጋር ሊሆን እኮ ይችላል። የታተመ የተባለው የለም አለ። አለቀ አይደለ? እሺ እኔ በመረጃ እናሳይህ። ቆይ አለቀ ይላል አይደለ? ቆይ ስማኛ፣ አለቀ ይላል አይደለ? ህትመቱ አለቀ ይላል። በቃ ከዛ በፊት ግን የተነገረው አድ እንደሚደረግ የተነገረ ነገር አለ። እንዴት አድ እንደተነገረ ቀጥ እያሳያለሁ ማለት ነው። እሺ ኦኬ። ልብ በሉ አሁን በ1900 ልብ በሉ እዚህ ጋር የምጽፈውን በ1947 ዓመተ ምህረት የታተመው የኦርቶዶክስ ተዋሕዶ ቤተክርስቲያን 80 ቁጥር 79 ነው የመጽሐፉ ቁጥር። ልብ በሉ ኦኬ። በ1980 ዓመተ ምህረት የታተመው አሁን ያስኩት ማለት ነው። እኔና ቢኒ ደምረን ስንት ደረስንበት ማለት ነው? 80 ስንት ናቸው? 84 ናቸው። ኦኬ። በ2000 ዓመተ ምህረት የታተመው የኦርቶዶክስ ተዋሕዶ ቤተክርስቲያን መጽሐፍ ቅዱስ ብዛት ቁጥር ቅድም ቢኒ 81 ነው ብሎናል። 81 ነው። በኋላ እንቆጥረዋለን እሱ ማለት ነው። ስለዚህ ታያችሁ በእነዚህ 3 ዓመታት ላይ ያሳተመችው ኦርቶዶክስ የመጀመሪያው በጃንሆይ ዘመን 79 ነው ብዛቱ ቁጥሩ። በአቡነ ተክለ ሃይማኖት ዘመን 84 ነው የመጽሐፍት ብዛት ቁጥር። በአቡነ ተክለ ሃይማኖት 81 ነው የመጽሐፍት ብዛት ቁጥር። ዚስ ኢዝ ኦርቶዶክስ። ኧረ ገና መጨረስን። ቆይ ኧረ ተው። ችግር የለም ቢኒዬ፣ መቀጠል እችላለሁ። አሁን በደንብ ስማኝ። አሁን በደንብ ስማኝ። 2000 እትሙን አውጣልኝ አንዴ፣ ከዛ መለስበታለሁ።
እሺ በደንብ ስሙ። አሁን ምኑን ላውጣልህ? መቅድሙን ወይስ ምኑን? መቅድሙን እንዳውኑ። እሺ እና ሁሉንም እናንብበው። አዎ በስመ አብ በማንበብ ኦኬ። እሺ ከዛ በኋላ ላስቆጥር እኮ ነው እንዳውኑ ማለት ነው። ችግር የለውም። እሺ ስለዚህ አሁን እንደዚህ ካሜራውን አድርጌ በካሜራው ላይ ከማነብ እንደዚህ አድርጌ ባነብ ትችላለህ። ይግድ እያየው በእንትን ውስጥ ነው የማየው ቢኒ። በዚች ቀዳዳ ውስጥ ብቻ ነው እንደዚህ እያደረኩ ማለት ነው። እሺ ቀጥል። ኦኬ ይሄኛው አለኝ። ይሄኛው ስላለኝ ስላለ አንተ ተከታተለኛ። ታዲያ እሱ ጋር ስላለ ማለት ነው። ጥሩ በደንብ ስሙላችሁ። ቴንክ ዩ በደንብ ስሙላችሁ ስላለ እሱ ጋር አንተ ተከታተለኝ። ያለው ሰው ካለ መከታተል ይችላል። እሺ ኦኬ ቴንክ ዩ ግን ስለፈቀድክልኝ። በዚህ ካሜራ በጠባብ እንደዚህ እያደረኩ ከማነብ እንደዚህ ጎላ ብሎ እኔ በዚህ ጋር ባነበው ይሻላል። አንተ ተከታተለኝ። መቅድም የቀደሙ አባቶቻችን በዘመናቸው በእግዚአብሔር ኃይል እየተረዱ ለቅዱስ ቤተክርስቲያናችን ታላላቅ ስራዎችን ሰርተዋል። ቅዱሳት መጽሐፍ በዘመናቸው ህዝቡ ይጠቀም በነበረው በግዕዝ ቋንቋ ተርጉመዋል፣ አስተርጉመዋል። እንደ ዛሬው ወረቀትና የህትመት ስራ ባልነበረበት ጊዜ በብራና በእጅ እየጻፉ መጽሐፍቱን ከትውልድ እስከ ትውልድ እንዲተላለፍ አድርገዋል። ይሁን እንጂ ቤተክርስቲያናችን ከምትቀበላቸው ቅዱሳት መጽሐፍት በአንድ ጥራዝ ሳይሆን ለየብቻ ስለተጠረዙ ሁሉንም በአንድ ጊዜ ማግኘት አይቻልም ነበር። ቤተክርስቲያናችን ድገም ልጅ ቃል ይሁን እንጂ ቤተክርስቲያናችን ከምትቀበላቸው ቅዱሳት መጽሐፍት በአንድ ጥራዝ ሳይሆን ለየብቻው ስለተጠረዙ ሁሉንም በአንድ ጊዜ ማግኘት አልተቻለም ነበር። ቀጥል። ቤተክርስቲያናችን ከቀደምት አብያተ ክርስቲያናት አንዷ ስትሆን ከላይ እንደተገለጸው እያንዳንዱ መጽሐፍት በብራና ተጽፎና ተጠርዞ ሲነበብ ሲተረጎም አገልግሎት ሲሰጠበት ከመኖሩም በቀር ከሁሉ አስቀድማ የተቀበለቻቸው ቀኖናውያን ቅዱሳት መጽሐፍት ቅድመ ተከተላቸውን ተጠብቆ በሊቃውንት አባቶቻችን ያተረጓጎም ስልት ከመሰረታዊው የግዕዝ ዘር ጋር በማስማማት ተተርጉሞና በአንድ ጥራዝ ተጠቃሎ ለአገልግሎት የቀረበ አልነበረም። በ1947 እና በ1980 ዓመተ ምህረት በአንድ ጥራዝ ተጠቃሎ የታተመው ሙሉ መጽሐፍ ቅዱስ ከመሰረታዊ የመጽሐፍ ቅዱስ ቋንቋዎች ከዕብራይስጥና ከጽር ጋር እየታየና እየታረመ ነው ቢባልም ሙሉ በሙሉ ግዕዙን መሰረት ያደረገና ልዩነቶችን ያመላከት አልነበረም። በዚህም ምክንያት በውስጡ በሚገኙ አንዳንድ አባባሎች በቤተ ክርስቲያናችን የአተረጓጎም ስልት የቀረበ አይደለም የሚል አስተያየት በብዙዎች ዘንድ እንደነበረ የሚታወቅ ነው። እነሆ እንደ እግዚአብሔር ፍቃድ ለኢትዮጵያ ቤተክርስቲያን ፓትርያርክ ሆነን ከተመረጥንና ስራውን ከጀመርን በኋላ ቅድሚያ የሰጠኑ የቅዱሳት መጽሐፍ ዝግጅት ነው። ምክንያቱም ከላይ እንደተገለጠው ቤተክርስቲያናችን በራሷ ልጆችና በራሷ ልጆች በራሷ ቋንቋና የአተረጓጎም ስልት ግዕዙን መሰረት ያደረገ በአንድ ጥራዝ የተጠቃለለ የራሷ የሆነ ቅዱስ መጽሐፍ እንዲኖራት ከፍተኛ ምኞቶቻችንና ጸሎቶቻችን ስለሆነ ነው። ስለዚህም በ1986 ዓመተ ምህረት በሊቃውንት ጉባኤ ውስጥ በሊቀ ጳጳስ የሚመራ ብፁዓነ ሊቃነ ጳጳሳት የቅዱስ ሲኖዶስ አባላት ያሉበት የቅዱሳት መጽሐፍ ዝግጅት ጉባኤ ሊቃውንት አቋቁመን ስራውን ተጀመረ። በየጊዜው ስራውን በቅርቡ እየተከታተልን ከጉባኤው የሚቀርብልንን ከጉባኤ በሚቀርብልን ሀሳብ መሰረት ለስራው የሚያስፈልገን ሁሉ በማድረግና ጉባኤውን በማጠናከር የግዕዙን ዘር መሰረት አድርጎ ከመሰረታዊ የመጽሐፍ ቅዱስ ቋንቋዎች ከዕብራይስጥና ከጽር ጋር እየታየ እንዲሰራና ልዩነት ሲገኝ በግርጌ ማስታወሻ እንዲታይ መመሪያ ሰጠን። ስራውን በዚህ ሁኔታ ቀጥሎ በ1992 ዓ ም መጽሐፍቱ ለህትመት በሚበቃ ሁኔታ ተዘጋጅቶ እንዲቀርብ በተጨማሪ በሰጠኑ መመሪያ መሰረት ከላይ እንደገለጥነው የዕብራይስጡና የጽር ቋንቋ አዋቂ አማካሪ እንዲሆን አድርገን በግዕዙ ዘር መሰረትነት እንዲሰራ አዘዝን። ስራው በተደጋጋሚ ሲታይና ሲሰራ ቆይቶ በህዳር ወር በ1999 ዓ ም ተጠናቆ ቀረበልን። ይህም ዝግጅት በአዘጋጁ ጉባኤ ሊቃውንት መግለጫ ተደግፎ ለቅዱስ ሲኖዶስ እንዲቀርብልን አደረግን። ቅዱስ ሲኖዶስም የቀረበለትን መግለጫ ካዳመጠና የመጽሐፍቱን ይዘትና ያዘገጃጀቱን ሂደት ከተረዳ በኋላ ለህትመት እንዲተላለፍ ወሰነ። በዚህ መሰረት መጽሐፉ እንዲታተም ፈቀድን።
እንዲታተም ፈቀድን። ምናልባት ከግዕዙና ከአማርኛው ምንባብ ጋር ያመለጡ ቃላት ቢገኙ የመጽሐፍት ህትመት በአንድ ጊዜ ፍጹም ሊሆን ስለማይችል ከአንባቢያን የሚቀርብልንን አሰባስበን በሚቀጥለው ህትመት እንዲታተም ይደረጋል። ስለዚህም በእግዚአብሔር መንፈስ የተጻፈ መጽሐፍት ሁሉ ለፍጹም ትምህርትና ለተግሳጽ ልብንም ለማቅናት በጽድቅ ላለው ጥበብ ይጠቅማል። የእግዚአብሔር ሰው ፍጹምና ለበጎ ስራ የተዘጋጀ ይሆን ዘንድ ሁለተኛ ጢሞቴዎስ መልእክት መጽሐፍ ምዕራፍ 3 ቁጥር 16-17 ማለት ነው። እንደተባለው የእግዚአብሔር ቃል የሆነው ቅዱስ መጽሐፍ ሁሉ እንዲያነበውና እንዲማርበት ለበጎ ስራ እንዲዘጋጅበት እምነቱንም እንዲያጸናበት በዘመነ ፕትርክናችን በ15ኛው ዓመት ታተመ። በዚህ ስራ የረዱንን ያገለገሉን ሁሉ ከልብ እናመሰግናቸዋለን። በተለይም ለኢትዮጵያ መጽሐፍ ቅዱስ ማህበርና ለተባበሩት የመጽሐፍ ቅዱስ ማህበራት ለዝግጅቱ ስራ ስላደረጉልን ትብብር የማሳተሚያውን ወጪ በመሸፈን ስላበረከቱት ከፍተኛ አስተዋጽኦ ልባዊ ምስጋናችንን እናቀርብላቸዋለን። እንዲሁም በትጋትና በቅንነት አዘጋጅተው ያቀረቡልን የአዘጋጅ ጉባኤውን አባላት ከልብ እናመሰግናቸዋለን። ለእግዚአብሔር ክብርና ምስጋና ይሁን። አባ ጳውሎስ ርዕሰ ሊቃነ ጳጳሳት ዘኢትዮጵያ ሊቀ ጳጳስ ዘአክሱም ወዕጨጌ ዘመንበረ ተክለ ሃይማኖት የዓለም አብያተ ክርስቲያናት ምክር ቤት ፕሬዚዳንት 2000 ዓመተ ምህረት። እሺ አንድ ነገር ለሶስተኛ ጊዜ ሰልስልኝና ጨርሳለሁ። ይሁን እንጂ እንግባልኝ። የቱ ጋር ይሁን እንጂ የመጀመሪያ ፔጅ ላይ ቀጥል። ይሁን እንጂ እዚህ ከላይ ማለት ነው። እሺ ይሁን እንጂ ቤተክርስቲያናችን የምትቀበላቸው እዚህኛው ላይ የትኛው ላይ? እሺ ይሁን እንጂ ቤተክርስቲያናችን ይሁን እንጂ ቤተክርስቲያናችን የምትቀበላቸው ቅዱሳት መጽሐፍት በአንድ ጥራት ሳይሆን ለየብቻ ስለተጠረዙ ሁሉንም በአንድ ጊዜ ማግኘት አልተቻለም ነበር ይላል። ይሄን የፈለከው? በቃ ያዝልን። አሁን ቀጥል፣ ወደ ቆጠራ ገባ። የትኛው? ይሄኛው መግቢያን እናንብብ። አንዴ መግቢያን። ኦኬ ትችላለህ። መግቢያን ቀጥል። ምንም ምክንያት እንዳታገኝብኝ አነባለሁ ሁሉንም ማለት ነው። ቀጥል። በነገራችን ችግር የለውም። እሺ ሙሉ ላንብበው። አሁን ያነበብኩት ትክክል ነው አይደለ ቢኒ? መግቢያ። እሺ ተከታተለኝ። ኢትዮጵያ እጆቿን ወደ እግዚአብሔር ትዘረጋለች፣ መዝሙር 87 ቁጥር 31 ተብሎ እንደተጻፈ ኢትዮጵያ ሀገራችን ሕልውና ከታወቀበት ጊዜ ጀምሮ ቀደም ሲል በብሉይ ኪዳን እምነት ቀጥሎም ከብሉይ ኪዳንና ከአዲስ ኪዳን እምነት ውጭ የኖረችበት ጊዜ የለም። የብሉይ ኪዳንን እምነት ወደ ሀገራችን የገባው ቅድመ ልደተ ክርስቶስ በ970 ዓመት በቀዳማዊ ሚኒሊክና ከእርሱ ጋር በመጡ ሌዋውያን አማካኝነት እንደሆነ ይታመናል። ይህን ታሪክ እኔ ጋር ቀርቦ ሊያወራ የሚችል ሰው ካለ ፈልጉልኝ። እንደገና ሲያንብበው እደግመዋለሁ። ይህን ታሪክ ግን እፈልጋለሁ የሚያወራኝ ሰው። እሺ የብሉይ ኪዳን እምነት ወደ ሀገራችን የገባው ቅድመ ልደተ ክርስቶስ በ970 ዓመት በቀዳማዊ ሚኒሊክና ከእርሱ ጋር በመጡ ሌዋውያን አማካኝነት እንደሆነ ይታመናል። ከዚህም የተነሳ ኢትዮጵያ የብሉይ ኪዳን መጽሐፍትን ከሌሎች አገሮች ሁሉ ቀድማ መቀበሏ ይታወቃል። የአዲስ ኪዳንም እምነት የገባው በመጀመሪያው መቶ ዓመት መጀመሪያ ላይ በኢትዮጵያው ጃንደረባ አማካኝነት ሲሆን በሚገባ በመላው በኢትዮጵያ የተስፋፋው ከአራተኛው መቶ ዓመት ጀምሮ መሆኑን እሙን ነው ይላል። ያው የፍሬምናጦስን ማለት ነው። እንግዲህ የብሉይ ኪዳንና የአዲስ ኪዳን መጽሐፍትን ወደ ግዕዝ ቋንቋ ተተርጉመው ለረጅም ዘመናት ሲሰራባቸው ኖረዋል። በዚህም በኋላ ግን የግዕዝ ቋንቋ ሕዝባዊ መሆኑን እየቀነሰ ሲመጣና የሚያነቡትም የሚረዱትም የቤተክርስቲያን ምሁራን ብቻ መሆናቸውን በ17ኛው ምዕተ ዓመት ጀምሮ ሊቃውንት ቅዱሳን መጽሐፍትን በአንድምታ ትርጓሜ እየተረጎሙ ሕዝቡን ማስተማር ጀመሩ። ቀጥሎም በ19ኛው መቶ ክፍለ ዘመን መጀመሪያ ላይ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን መነኩሴ ካህን በነበሩት በአባ አብርሃም ወደ አማርኛ የተተረጎመው እንደገና በ1921 ዓመተ ምህረት ጀምሮ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ሊቃውንት 46ቱን የብሉይ ኪዳንን መጽሐፍትና 27ቱን የአዲስ ኪዳን መጽሐፍት፣ ልብ በሉ 46ና 27 ደምሩልኝ እዚህ ጋር መጽሐፍት በግዕዝና በአማርኛ ጎን ለጎን አድርገው አንዴ ወይት 46 27 እኔ እኮ ቅድም ነግሬያለሁ። ቆይ ቢኒ እየሄድኩ ነው። 46 27 እዚህ ላይ ማለት ነው።
ኦኬ መጽሐፍ የግዕዝና በአማርኛ ጎን ለጎን ካዘጋጁ በኋላ ለህትመት ቀርቦ ሳለ በጠላት ወረራ ምክንያት በኢትዮጵያ መታተሙ ተቋርጦ ቀዳማዊ ኃይለ ሥላሴ በለንደን ሳሉ የእጅ ጽሑፍ አስወስደው በፎቶ እፌሶት እንዲበዛ አድርገዋል። ይህም መጽሐፍ ዛሬ በገዳማትና በአድባራት በትላላቅ አብያተ ክርስቲያናት በአብያተ መጽሐፍት እንዲሁም በምሁራኑ ግለሰቦች እጅ ይገኛል ይላል። እኔም እጅ አለ መጽሐፍ። እንደዚሁም በ1832 ዓመተ ምህረት ለመጀመሪያ ጊዜ የታተመው መጽሐፍ ቅዱስ አማርኛው ተሻሽሎና የኢትዮጵያ ቤተክርስቲያን የኢትዮጵያ ቤተክርስቲያን እሺ የቱ ጋ ነው? እሺ እንደዚሁም በ1832 ዓመተ ምህረት ለመጀመሪያ ጊዜ የታተመው መጽሐፍ ቅዱስ አማርኛው ተሻሽሎና የኢትዮጵያ ቤተክርስቲያን ከምትቀበላቸው የብሉይ ኪዳን መጽሐፍት ጋር በንጉሠ ነገሥቱ በተቋቋመው ኮሚቴ ተዘጋጅቶ በ1947 ዓመተ ምህረት በብርሃንና ሰላም ማተሚያ ቤት እንደገና ታትሟል። ይኸው መጽሐፍ ቅዱስ ለአብያተ ክርስቲያናት ተሰራጭቶ ስላለቀ በ1980 ዓመተ ምህረት እኔ እጅ ላይ ያለው ማለት ነው፣ እሱም እጄ ላይ ያለ በአዲስ ኪዳን መጽሐፍት ላይ ከግዕዙ ጋር የማይገናዘቡ ቃላትና አረፍተ ነገሮችን ተስተካክለው እንዲታተም ተደርጎ እስካሁን ድረስ እየተሰራበት ቆይቷል። ይሁን እንጂ ከላይ በተገለጸው ሁኔታ በየጊዜው እየታተመ የቀረበው መጽሐፍ ቅዱስ አንደኛ የመጀመሪያው ትርጉም በግዕዙ መሰረትነት የተተረጎመ ባለመሆኑ ከግዕዙ ዘርና ከሰባ ሊቃናት ዘር ጋር ብዙ ልዩነት ስለሚያሳይ፣ ሁለተኛ ያተረጓጎሙ ስልት ከቤተክርስቲያናችን ያተረጓጎሙ ስልት የራቀ ስለሆነ አብዛኞቹ የቤተክርስቲያናችን ሊቃውንቶች የቤተክርስቲያናችን መጽሐፍ ቅዱስ ነው ብለው ሙሉ በሙሉ ለመቀበል ሲቸገሩ ኖረዋል። አይቀበሉትም ማለት ነው። ቤተክርስቲያናችን እነዚህን ትርጉሞች ስትገለገል የሚታይ ቢሆንም ከላይ በተጠቀሱት ምክንያቶች ቅዱሳት መጽሐፍትን በግዕዙ መሰረትነት ከዕብራይስጡና ከሰባ ሊቃናት ጋር በማስተያየት ለመተርጎም ምቹ ጊዜ ትጠብቅ ነበር። ብፁዕ ቅዱስ አቡነ ጳውሎስ የኢትዮጵያ ፓትርያርክ ሆነው እንደተሾሙ በመጀመሪያ ካቀዷቸው አበይት የቤተክርስቲያናት ተግባራት አንዱ ቅዱሳት መጽሐፍትን በቤተክርስቲያኒቱ ያተረጓጎም ስልት በግዕዙና በሰባው ሊቃናት መሰረትነት ለማስተርጎም ነው። በዚህም መሰረት ቅዱሳት መጽሐፍትን አዘጋጅቶ የሚያቀርብልን በሊቀ ጳጳስ የሚመራ ጉባኤ ሊቃውንትን በ1986 ዓመተ ምህረት በሊቃውንት ጉባኤ ውስጥ ተቋቁሞ ስራው ጀመረ። ይህ ጉባኤ የአሰራሩን ስልት አጥንቶ ለቅዱስ ፓትርያርኩ አቀረበ። በመስከረም ወር በ1987 ዓመተ ምህረት ጉባኤው እንደገና በአዲስ መልክ ተቋቁሞ የትርጉሙ ስራ ቀጠለ። በ1988 ዓመተ ምህረት መጨረሻ ላይ የመጀመሪያ ትርጉሙ ስራውን አጠናቆ አቀረበ። ይህም የመጀመሪያውን ረቂቅ የሚመለከት ሊቀ ጳጳሳትንና ታዋቂ ሊቃውንቶችን ያሉበት የአዘጋጅ ጉባኤውን አባላት በአስረጅነት የተገኙበት ሌላኛው ጉባኤ በቅዱስነታቸው ተሰየመ። ይህም ጉባኤ የቀረበለትን የትርጉም ረቂቅ ከተመለከተ በኋላ አንዳንድ አስተያየቶችን ጨምሮ በ1989 ዓ ም መጨረሻ አቀረበ። እንደገናም በ1992 ዓ ም ከላይ በተደጋጋሚ የሚታይ ዝግጅት በጥንቃቄ ለህትመት የሚበቃ ሁኔታው ተዘጋጅቶ እንዲቀርብ በቅዱስ ፓትርያርኩ መመሪያ ተሰጠ። ይህም ጉባኤ የግዕዙና የሰባ ሊቃናቱን ዘር መሰረት በማድረግ ከዕብራይስጡ ዘር ጋር በማመሳከር ልዩነት ሲገኝ በግርጌ ማስታወሻ እያስቀመጠ በመስራት ላይ ሳለ የተባበሩት የመጽሐፍ ቅዱስ ማህበራት ጽሕፈት ቤት ትርጉም ለማሳተም ይረዳን ዘንድ ከቅዱስነታቸው የቀረበለትን ጥያቄ መሰረት ፈቃደኛ በመሆኑ በትርጉሙ ስራ ለመርዳት እንደ ዕብራይስጡና የጽርህ ቋንቋ የሚያውቅ ምሁር የትርጉም ኤክስፐርት ለጉባኤው ተሰይሞ የትርጉም ስራው በተጣራ ሁኔታ እንዲከናወን ተደርጓል። በአጻጻፍ በኩል የሚከተሉት ዝግጅቶች ተደርገዋል። አንድ ከላይ እንደጠቀስኑ የትርጉሙ ስራ የሚያከናውኑ በግዕዙና በግሪኩ በሰባ ሊቃናት መሰረትነት ሲሆን በግዕዙና በሰባ ሊቃናቱ መካከል ልዩነት ሲኖር ልዩነቱን በህዳግ ወይ በቅንፍ በግርጌ ማስታወሻ ላይ እንዲገለጥ ተደርጓል። ሁለት እንዲሁም አንባቢያን የትርጉሙን መሰረት ሐሳብ በሚገባ እንዲረዱት በየምዕራፉ በየክፍሉ የምንባቦቹን መሰረት ሐሳብ የሚገልጡ ርዕስ ተደርገዋል። ሶስት በትርጉም ውስጥ አንዳንድ ግልጥ ያልሆኑ ቃላት ሲያጋጥም ፍቾቻቸውን በህዳግ ተገልጠዋል። አራት ትርጉሙ ከግዕዙ ንባብ እንዳይርቅ ከፍተኛ ጥረት ተደርጓል።
ያተረጓጎም ስልት በአባቶቻችን ያተረጓጎም ስልት መሰረት ሲሆን በተቻለ መጠን ግልጥና ተነባቢ እንዲሆን ጥንቃቄ ተደርጓል። 5 በመጽሐፍ ቅዱስ ውስጥ ብዙ ቦታዎች የተጠቀሱ ንግግሮች ይገኛሉ። የተጠቀሰው ንባብ መነሻና መድረሻ እንዲታወቅ በመጀመሪያውና በመጨረሻ ትምህርተ ጥቅስ ተደርጓል። የትርጉም ስራው በሚካሄድበት ጊዜ ሁሉ የኢትዮጵያ መጽሐፍ ቅዱስ ማህበራትና የተባበሩት የመጽሐፍ ቅዱስ ማህበራት ጽሕፈት ቤት ለትርጉም ስራ የሚያስፈልጉንን የበጀት ድጋፍ በማድረግ የጽሕፈት መሳሪያና ኮምፒውተርን በመስጠት እንደዚሁም የትርጉም አማካሪ ኤክስፐርትን በመመደብና የማሳተሚያ ወጪን በመሸፈን ለቤተክርስቲያናችን ከፍተኛ አገልግሎት ስላበረከቱልን ታላቅ ምስጋና ይገባቸዋል። ቁጥር ምኑን 46 ሲደመር 27 46 ሲደመር 27 ኧረ ይሄንን አይደለም እባክህ ኤርሚ እባክህን እንዴ ቁጠረው። እኔ ቆጥረዋለሁ። ቁጠረው አሁን ቁጠር። በነገራችን ላይ 46 ሲባል ቅድም መጀመሪያ እኮ ነግሬሃለሁ። የተደረቡ መጽሐፍቶች አሉ። እነማን እንደሆኑ ጠይቁ። ቀጥል ቁጠራውን። ምንም እያየው ነው ግን የምቆጥረው እያየው ነው። ቆይ ቢኒ ቆይ አንዴ እንዳትደዋወል ግን አሁን እዚህ ጋር እንዳትደዋወል። በነገራችን ላይ እቺ ስንዱ እመቤት ቤተክርስቲያን አንድም ኤርሚ አንድ ነገር ልናገር። እቺ ስንዱ እመቤት ቤተክርስቲያን አትናቴዎስ አባቷ 20ኛ ፓትርያርኳ አዲስ ኪዳንን ቀነን አደረገ 27 የስርዓት መጽሐፍቶችን አባቶች 8 አደረጉ። ብሉይ ኪዳን ክፍት ነው ብያቸዋለሁ። ግን እርግጠኛ ሆኜ የምነግራቸው አንዱ በአንዱ ውስጥ አንዱ ነው። አሁን እንግዲህ ቁጠር። እሺ ቤኔ ቆይ አንድን ቃላት ደጋግሞ 2 3 ያደጋግሞ ሰው እንዳይሰለችው። ለምን መሰለ ደጋግሜ የምናገረው የብሉይ ኪዳንን 46 47 እንዴት እንደሚደጋገሙ መጀመሪያ ሳይቻለሁ። ምንም እንዲህ ነው ብሎ ከነን ያደረገ ማንም የለም። ከዛ በተረፈ ግን የፈለገ ነገር ቢሆን አንዱ በአንዱ ውስጥ እንዴት እንደሚገባ ሳያል ቀጥላው ቁጠርልኝ። አንዴ ጠብቀኝ። እሺ ልቆጥርልህ ነው። እሺ እያየው ቁጠርልኝ። አረ አርጌ ነው የምቆጥርልህ። በፍጹም አላታለልም። እዚህ ቤት ውሸት አይቻልም ነው ያልኩት። ኦኬ የመጽሐፍቶቹን ቁጥር ነው አይደል ያልከኝ? ይሄንን ኦኬ ቴንክ ዩ። እንቁጠር። ያው ዘፍጥረት 1 ዘጸአት 2 ዘሌዋውያን 3 ዘኍልቍ 4 አብረው ስለተቀላቀሉ አብረን የምንቆጥረው 39 ብለን ልንል አንችልም። ቀጥል። ትክክል ነው። በየቦታቸው ተሰቃቁ። ደግሞ ጭማሪ ተብሎ ነበረ። ይቅርታ ጠይቆ የኢትዮጵያ መጽሐፍ ቅዱስ አሰካካቸው። እነዚህ 3 መጽሐፍን ደግሞ ወደ አንድ ቦታ መጣቸው። ቀጥል። ከዚህ በኋላ ግን እንደዚህ አላረግልህም። ራስን እየቆጠርክ የምታስረዳኝ እኔ እንደውም ቀጥል። አንዴ ቁጠርልኝ። አንተ ቁጭ ብለህ እንደ ንጉስ አንተ ላይ ስክሪኑ ላይ እኮ ስላለ እኔ ልምዱ ስለሌለኝ እኮ ነው። ዘፍጥረት 1 ዘጸአት 2 ዘሌዋውያን 3 ዘኍልቍ 4 ዘዳግም 5 ኢያሱ 6 መሳፍንት 7 ሩት 8 መጀመሪያ ቀዳማዊ ሳሙኤል 9 ሁለተኛ ሳሙኤል 10 ነገሥት 11 ቀዳማዊ ማለት ነው። ሁለተኛው 12 አንደኛ ዜና 13 ሁለተኛ ዜና 14 ኩፋሌ 15 ሄኖክ 16 እዝራ 17 ነህምያ 18 ሱቱኤል 18 19 እዝራ ካልዕ 20 ጦቢት 21 ዮዲት 22 አስቴር 23 ቀዳማዊ 24 ካልዕ 25 ሳልስ 26 ኢዮብ 27 ዳዊት 28 ምሳሌ 29 ተግሳጽ 30 ጥበብ 31 መክብብ 32 መኃልየ 33 ሲራክ 34 ኤርምያስ 35 ኢሳያስ 35 ኤርምያስ 36 ባሮክ 37 ሰቆቃ ኤርምያስ 38 ተረፈ ኤርምያስ 39 ባሮክ 40 ሕዝቅኤል 41 ዳንኤል 42 ሆሴ 43 አሞጽ 44 ሚክያስ 45 ኢዩኤል 46 አብድዩ 47 ዮናስ 48 ናሆም 49 እንባቆም 50 ሶፎንያስ 51 ሐጌ 52 ዘካርያስ 53 ሚልኪያስ 54 ጻፍ 50 ይኸው ጽፌዋለሁ። እዚህ ጋር ቢኒ ቀድሜ ጽፌዋለሁ። ድሮ 54 የአዲስ ኪዳን 27ቱን ትስማማለህ ወይስ ልቁጠራቸው? እስማማለሁ።
በድምሩ ስንት መጣ? 81። በጣም ጥሩ። አሁን በደንብ ያዝልኝ። የቅድሙ ላይ ያልነበሩት መጽሐፍ ምንድን ናቸው? 18ቱ ላይ አምጣ። ኖ እሱኛው ላይ አይደለም። በመጀመሪያ እሱ ላይ ከመሄዳችን በፊት ይሄ ቁጥር 81 መጥቷል። 54 የብሉይ ኪዳኑ 27 የአዲስ ኪዳኑ 81 መጥቷል አይደል? እሺ። ስለዚህ ቆይ መቅድሙ ላይ መግቢያው ላይ ያስነበብከኝ ላይ ቢኒ መግቢያው ላይ ያስነበብከኝ ላይ እዚህ ጋር ሂድልኝ። የአዲስ ይሄ መግቢያ ብሎ የሚለው የአዲስ ኪዳን ብሎ ከሚለው ጋር ተከታተለኝ። እሺ። የአዲስ ኪዳን የሚለው መግቢያው የአዲስ ኪዳን ብሎ የሚለው አለ መግቢያው ላይ ከመግቢያው የብሉይ ኪዳን አለ፣ ከዛ የአዲስ ኪዳን የሚል አለ። ቆይ አንተ ደግሞ መቅድሙ ላይ ግባልኝ። ቆይ እኔ ይሄኛውን እንጨርሳ። እሺ ቀጥል። የአዲስ ኪዳን ብሎ የሚለውን አገኘው? ተከታተለኝ ብራዘር። የአዲስ ኪዳን እምነት የገባው በመጀመሪያው መቶ ዓመት በመጀመሪያው ላይ በኢትዮጵያዊ ጃንደረባ አማካኝነት ሲሆን በሚገባ በመላ ኢትዮጵያ የተስፋፋው በአራተኛው መቶ ክፍለ ዘመን ጀምሮ መሆኑ እሙን ነው ይላል። እንግዲህ የብሉይና የአዲስ ኪዳን መጽሐፍት ወደ ግዕዝ ቋንቋ ተተርጉሞ ለረጅም ዘመናት ሲሰራባቸው ኖረዋል። በኋላ ግን የግዕዝ ቋንቋ ህዝባዊ መሆኑን እየቀነሰ ሲመጣና የሚያነቡትና የሚረዱትም የቤተክርስቲያናችን ምሁራን መሆናቸውን በ17ኛው ምዕተ ዓመት ጀምሮ ሊቃውንት ቅዱሳት መጽሐፍትን በአንድምታ ትርጓሜ እየተረጎሙ ለህዝቡ ማስተማሩን ጀምረው በ19ኛው መቶ ክፍለ ዘመን መጀመሪያ ላይ ለኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን መነኩሴ ካህን የነበሩት አባ አብርሃም ወደ አማርኛ የተረጎሙት እንደገና በ1921 ዓመተ ምህረት ጀምሮ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ሊቃውንት እዚህ ጋር ተከታተለኝ ቢኒ። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ሊቃውንት 46ቱን የብሉይ ኪዳን ልብ በል 27ቱን የአዲስ ኪዳን መጽሐፍ በግዕዝና በአማርኛ ጎን ለጎን ካዘጋጁ በኋላ ለህትመት እንዲቀርቦ ሳለ በጠላት ወረራ ጊዜ በአንድነት መታተሙ ተቋርጧል ይላል። 46ና 27 ስንት ነው? 46 ሲደመር 27 73 ማለት ነው። ሌላ ዕዳ ተገኘ ማለት ነው። ቆይ እንዴት ተገኘ ብለህ ጠይቀኝ። 73 እንዴት ተገኘ ብለህ ጠይቀኝ። እንዴት ተገኘ? በጣም ጥሩ። አሁን እኮ ኤርሚ እቺ እኮ ነች የማይገባ የማስበው። እንግዲህ አሁን የመጽሐፉን ዝርዝር ታነበዋለህ። ለምሳሌ ኤርሚያስ፣ ሰቆቃ ኤርሚያስ፣ ተረፈ ኤርሚያስ፣ መቃብያን 1፣ መቃብያን 2፣ መቃብያን 3 ረጋ ብለህ ማጥናት አለብህ። ተረዳኝ? ስለዚህ አሁን ምንም ነገር ልታወጣላት አትችልም። ለዚህ ነው ሙሉን አንብብ የምልህ። የብሉይ ኪዳን ነገም አዲስ ነገር ካገኘች ኮንትራዲክት የማይሆን ከሆነ ትጨምራለች። ለምን? ማንም የብሉይ ኪዳንን ከነን አድርጎ ያስቀመጠ ስለሌለ፣ አዲስ ኪዳን ላይ ግን 27 ተቀምጧል። አጥና፣ ባይብል የሚል ኮርስን ውሰድ። ስለዚህ አሁን እውነተኛ የክርስቶስ ቤተክርስቲያን ኦርቶዶክስ ናት የምንለው ይኸው 81 አስረግጬ አሳየው። ቀጥዬ እነዚህ 3 መጽሐፍ የቴቱ ጋር ገቡ ማሳየት እችላለሁ። 46 ሲባል እነማ ምን እንደሆኑ ማሳየት እችላለሁ። ስለዚህ ኦፊሻሊ ዛሬ ኦርቶዶክስ ተዋህዶን ይቅርታ ጠይቀ። አንድ እሱ ነው። ሁለተኛ የእኔ 5 ደቂቃ ነው አሁን ላሳይ። 5 ደቂቃ ስላለኝ ማለት ነው። ቪዲዮቹን ላሳይና 5 ደቂቃ ትችላለህ። ኖ ቪዲዮ ነው። የቪዲዮ ነው። ቆይ እሺ፣ የቪዲዮ ነው። በቃ ጨረስን እኮ ኤርሚ። አሁን ህዝቡ ዳኘናል። ይኸው 81 አመጣው። አልጨረስንም። 81 አመጣው። ይኸው ህዝቡ አልጨረስንም። ከጨረስክ እሺ፣ ቪዲዮ ከማሳየት በፊት እኔ 1-3 ደቂቃ እናገራለሁ። ከዛ አንተ ቪዲዮን አሳይተህ እንደገና እድል እሰጥሃለሁ ቪዲዮ ካሳየው በኋላ። አሁን የኔ ጊዜ ነው ኤርሚ። ኦኬ፣ ትችላለህ። ጋይድ ጨረስን አይደል? አልጨረስኩም። ቪዲዮ ላሳይ። ህዝብ ስሙ፣ እንግዲህ ህዝብ ስሙ። አሁን ስልክ ቢኖረኝ ይህንንም አንተው ጋር ቢታይ ደስ ይለኝ ነበረ። ማሳየት አልችልም። እንዴት ነው ካሜራ የምቀይረው? እምቢ አለኝ ካሜራ። ኖ በቃ እንደዛ እችላለሁ። ኦኬ እሺ በቃ ኤርሚ አሁን አትግባብኝ። ኦኬ ጋይድ ማን ነው ሰውዬ? ሰውዬው ማን ነው? ስኮላሮች አላችሁ? ኦኬ ስኮላሮች ሊኖሩ ይችላሉ። እኔ ስኮላሮችን አላውቃቸውም፣ ግን ማን ናቸው ነው ብያለሁ። በቃ ኤርሚ እንስማ።
ማነው? የማን ስኮላር ነው? ይሄ ፕሮቴስታንት ፓስተር ነው። የት ቤተክርስቲያን? ፓስተር ጂ ይባላል። ቆይ እንስማው። አንተ አባቶች ቆይ የኔን አባቶች አምታደለ አድምጠኝ። ቆይ አንደኛ ቢኒ ፕሊስ ትቀጥላለህ። እኔ ያመጣሁት የአንተን አባቶች ቪዲዮ ሳሳይ ሊቀ ሊቃውንት ወይ ደግሞ መርጌታ ስምዐ ኮነ ይታወቃሉ በኢትዮጵያ ኦርቶዶክስ ቤተክርስቲያን። ቆይ ዶክተር ዘበነ ለማ ይታወቃሉ አይደለም? በእናንተ በእኛ ይታወቃሉ የቤተክርስቲያኒቱ አገልጋዮች መሆኑ። እኔ ይህን ሰውዬ አላውቀውም። የት ቤተክርስቲያን አገልጋይ ነው? ምንጭ የትኛው ቤተክርስቲያን ነው የሚያገለግለው? ምንጭ ስጠኝና ቪዲዮን ክፈት። ምንጭ ስጠኝ። ዝም ብሎ ፕሮቴስታንት የሚባል ነገር የለም። ስጠኝ። አንደኛ የውጭ ሰው ነው። ጂሲኤል በሚባል ፓስተር ጂ ይባላል። ግባሲ አናውቀውም። ከኛ ከቤተክርስቲያን አምጣ። የራሳችን ከኢትዮጵያ ከኢትዮጵያ አምጣ። በነገራችን ላይ እሱን እኮ ላሳየህ እኮ ነው። አሁን ብንሰማውስ ከኢትዮጵያን አምጣ። ኖ አይሰራም። አንሰማ አላውቀውም። ከኢትዮጵያ አምጣ። ከኢትዮጵያ ከኛ ከወንጌላውያን አማኞች በአማርኛ እኮ ትልቅ እኮ የፕሮቴስታንት ስኮላር እኮ ነው። እኔ ሊሆን ይችላል አላውቀውም እኮ ነው ብዬ እኔ የሚታወቁ አገልጋዮች ነው ቪዲዮ የከፈትኩት። አንተ ግን የማይታወቅ ይኸው የፕሮቴስታንት ዋና ስኮላር ነው። አንተን ያልከው አናውቀውም። እንድናውቀው ከፈለክ ቤተክርስቲያኑን አድራሻውን መጋቢ ሆኖ የሚያገለግልበትን የት ሀገር እንደሚኖር መረጃውን ስጠን። ዌብሳይቱን አምጣ እናየውና እዚሁ በውጭ በተለያየ ዓለማት ላይ የሚኖሩ ስላሉ በአውሮፓ፣ በአሜሪካ፣ በካናዳ ያሉ ስላሉ እንጠይቃለን ማለት ነው። ቸርቹን ንገረን፣ የት ሀገር ነው ያለው፣ መጋቢነቱ በማን ኦርዴን እንደተደረገው እንዲህ ከነገርከን ኦኬ። የምንቀበላቸው አሉ እኮ በውጭ ያሉ ማለት ነው። ስለዚህ ሰው አትቀበለውም። ማን እንደሆነ አላውቀውማ። ሙሉ መረጃ ስጠኝ ማንነቱን። ዘበነን እኔ የምቀበለው አንተ አይደለም። እኔ ራሱ የኦርቶዶክስ ተዋሕዶ ቤተክርስቲያን አገልጋይ መሆኑን እቀበላለሁ። ያመጣኋቸው ሊቀ ሊቃውንቱን አንተ አይደለም። እኔ የኦርቶዶክስ ተዋሕዶ ቤተክርስቲያን አገልጋይ መሆናቸውን እቀበላለሁ። ይህን ሰውዬ ግን አላውቀውም። ማን እንደሆነ አናውቀውም። ስለዚህ አትቀበለውም ማለት ነው። አናውቀውም። ማላውቀውን ሰው አልቀበለውም። እሺ፣ በዛሬ እኔ ዩቲዩብ ቻናል ላይ ጭኝ ያለው ይህንንም ደግሞ ፓስተር ዳዊት የጅማው ሙሉ ቪዲዮውን አሳይቼ ነው። በነገራችን ላይ የ8 ደቂቃ ሙሉ ቪዲዮውን አሳይቼ የክህደት ጥጉን ያጋለጥኩበት ነው። እንግዲህ እናንተ ተፈራችሁ። ሰውየውን ቪዲዮ መክፈት ትችላለህ፣ ግን ሰውየውን አናውቀውም። ስለዚህ ማናውቀውን ሰውየ ቪዲዮ ብትከፍት የእኛ ፓስተር ኤርሚ እስከ መቼ ነው የፈረንጅ ሰባኪ የማትቀበለው? እኔ እቀበላለሁ። የፈረንጅ ሰባኪ ጆሹዋ ትቀበል አይደለ እንደ ኤርሚ? ከጆሹዋ የሚበልጥ ሰው እኮ ነው። አዎ ቲቪ ጃሹዋ ና እኔም ላሳይ እኮ አንተ ቆይ እኔ አሁን ፍትሐ ነገሥቴን አመጣው አባቶቼን አንተ እኔ ቅድሙን ጫጫታ ለምን ታደርገዋለህ? ፕሊዝ የኔ ጊዜ የኔ ጊዜ ነው አይደለ ኤርሚ? እኔ እሰጥሃለሁ ደቂቃ፣ ችግር የለም። አትክፈት አላልኩም። ትከፍታለህ። የቪዲዮ ነው እንጂ አንተ የምትናገርበት አይደለም። አንተ ቪዲዮን ካሳየ በኋላ የምትናገርበት ደቂቃ ይቀመጥልሃል፣ ታወራለህ ማለት ነው። አዎ እኔ ብቻ አይደለም፣ በኢትዮጵያ ውስጥ ብዙ ህዝብ በዓለም ዙሪያ ፕሮፌት ቲቪ ጃሹዋን እንቀበለዋለን። ኦኬ እኔ እቀበለዋለሁ። ስለምቀበለው እኔ ብቻ አይደለም፣ ሚሊዮን ወንጌላውያን አማኞች በዓለም ዙሪያ ያሉ ይቀበሉታል። ለምን ነው የምንቀበለው? አድራሻው ይታወቃል። ሌጎስ ናይጄሪያ። ኦኬ ሲናጎግ ቸርች ኦፍ ኦል ኔሽን ዓለም የሚያውቀው ነው። ለምን እንደምታወራው እኔ የጠራው አላወራው። ስለዚህ አክሽን አታሳያ ቢኒ። የምናወራው በስርዓት አለ እንዴ? ኦኬ አድምጥ። አዎ ፕሮፌት ቲቪ ጃሹዋን ይቀበላሉ። በኢትዮጵያ ቤተክርስቲያናት ሁሉ ይቀበሉታል። የሚቀበሉት ይቀበሉታል፣ የማይቀበሉት አይቀበሉትም። የምንቀበለው ግን ቲቪ ጃሹዋ ማን ነው ተብሎ ቢባል ሌጎስ ናይጄሪያ ላይ የሚኖር ኦኬ፣ በቤተክርስቲያኑ ይታወቃል፣ አድራሻው ይታወቃል፣ አገልግሎቱ ይታወቃል። የሚቀበሉ ይቀበላሉ፣ የማይቀበሉ አይቀበሉም። ይህን ሰውዬ እንዲቀበል ግን አሁን የመጣውን ቪዲዮ እንዲቀበል ከፈለግ አድራሻውን ንገረን። የት ቤተክርስቲያን መጋቢ እንደሚያደርግ ትቀበለዋለህ ኤርሚ? ሌላ ዳይቨርት አታድርግ። ሌላ ሰው ልጥራና ዳይቨርት አታድርግ። አልቀበልም አልከኛ ቤንያም፣ ዳይቨርት አታድርግ። የሰውየውን አርዕስት አምጣ፣ የሰውየውን አድራሻ አምጣ። የሚያገለግልበትን መጋቢነት የሚያገለግል የት ነው? ጂሲኤል ሚዲያ የሚባል የት ሀገር ነው? አሜሪካ። ኤርሚ ረባት ሰው ስቃል ታዋቂ ሰው ነው። የት ሀገር ነው የሚኖረው? አሜሪካ። ዌብሳይቱን አምጣ። እሺ ዌብሳይቱን ቶሎ አምጣ። ቆይ ግን ኤርሚ ለምን ፈራችሁ? እኔ አሁን ለምሳሌ የገሌን አቅርቡ እያለሁ ዌብሳይቱን ቶሎ አምጣ። ኤርሚ ለምን ፈራችሁ? እኔ አሁን ለምን ፈራችሁ? ስሙትና አናቀውም ነው እንጂ አልንህ። ያመጣው አንደኛ የውጭ ሀገር አገልጋይ ነው። ስለዚህ የውጭ ሀገር አገልጋይ አላቀውም።
እኔ ያመጣሁልህ ግን የማንካራን ኦርቶዶክስ ወይ የግብፅ ኦርቶዶክስ ጳጳስን አይደለም ያመጣሁልህ፣ ወይ የግብፅ ኦርቶዶክስ ወይ የሶሪያ ኦርቶዶክስ። ፕሊስ ቢኒያም ፕሊስ፣ እኔ ያመጣሁልህ የሶሪያ ኦርቶዶክስ ቄስ አይደለም፣ የማንካራን ኦርቶዶክስ ቄስ አይደለም፣ የግብፅ ኦርቶዶክስ ቄስ አይደለም ያመጣሁልህ። እንኳን እናንተ ኦርቶዶክሳውያን አይደላችሁ ጴንጤዎች ሁሉ ጭምር በስም የኦርቶዶክስ አገልጋይ መሆናቸውን የሚታወቅ ሊቀ ሊቃውንት ስምዐኮንና ዶክተር ዘበነ ለማን ያመጣንልህ። አንተ ይህን ያመጣው ሰውዬ አናቀውም ነው ያሉ። ለምን አትረዳንም? አናቀውም፣ አድራሻውን ንገረን፣ ቸርቹን ንገረን፣ መጋቢ መሆኑን እናጣራለን። ዌብሳይቱን አምጣ። ከሰማችሁ በኋላ አናቀውም በሉ። ብሎ ነገር የለም፣ እንደዛ ብሎ ነገር ላሰማ። ኤርሚ ፕሊዝ። አችልም ቢኒ፣ አችልም በእውነት አትችልም። ፕሊስ ብላ ለምን አትችልም? መረጃ አምጣ። እንደዚህ እንዳታረግ ከዚህ በኋላ እኔ ሚዩት አድርጌያለሁ። እኔ እየጠየቅኩ ፕሊስ እያልካት ለምን? እሺ ኦልበርት ኤንጅልን ላምጣው? ኦልበርት ኤንጅልን ትቀበለዋለህ? አትችልም። ኦልበርት ኤንጅልን አትቀበልም? አትችልም ነው የምልህ። የዚህን አምጣ። ካልሆነ በቃ ወደ ቪዲዮ ላይ ይቀበጥልህ። ያንተን ተናገር ማለት ነው። ያንተን ደቂቃ ተናገር። ቪዲዮን አጥፋት። ያቀረብከው መረጃ የትክክለኛ ሰው መሆኑን የኛ ወንጌላውያን አማኞች የምንቀበለው ሰው መሆኑን አድራሻውን አታውቅም፣ ቸርቹን አታውቅም፣ ጤነኛ አስተማሪ ይሁን አይሁን ምንም ታወቅ ነገር የለም። ኦንሊ ጂሰስ እና ሌሎችን ሞርሞኖችን ለቃቅመህ ብታመጣ እኔ በምን አውቃለሁ? የአበሾቹን አምጣ። ግን ከኛ ካልክ የአበሾቹን አምጣ። እነ ዶክተር ማሙሻ ፈንታ ሌሎች የምጠቅሳቸው ካሉ የትኞቹንም እውቅ የሚባሉ ስኮላሮችን ጥቀስ። እነ ዶክተር ተስፋዬ ሮበሌ ከሆኑ አምጣና አሳየን። ካልሆነ ግን ይሄን ሰውዬ አናውቀውም እንጂ ያልኩ ቪዲዮ አትክፈት አላልኩም። ኤርሚ እኔ እኮ እማምላክ ምስክሬ ነች። ከነ ዶክተር ማሙሻ እኮ አልፌያለሁ። በነገራችን ላይ ግድ የለም በእውቀት ዓለም አቀፋዊ ዳሰሳ እኮ ቤተክርስቲያን እኮ ዓለም አቀፋዊ አንተንን የምትመርጥልኝ ዶክተር ማሙሻ በዚህማ ይታወቃል። ማሙሻ እኔ ቤተክርስቲያን እኮ ይኸውልህ በቃ እኮ ፈረንጆቹ መሰከሩ። ቢኒ እኔም እኮ እየመሰከሩት ነው። ዶክተር ማሙሻ ፈንታን ያስተማርከው አንተ እኮ ነህ። ስኮላር ሆነ ያስተማርከው። አይ እኔ አላስተማርኩትም፣ ግን ትክክል አይደለም። አልፌያለሁ ብለህ ብትለኝ በምንድን ያለፍከው? በትምህርት ነው በእውቀት? ኖ አልፌያለሁ ስለ አሁን እነሱ ይሄንን መዳሰስ አይችሉም። ለምን እንደምናገር ታውቃለህ? ምህረት አድርግለት ለዶክተር ማሙሻም ተው። አሁን እሱን እናንሳም። ምህረት አድርግለት። እውቀቱ አናሳ ስለሆነ ሊሆን ይችላል። አሁን አንተ 5 ደቂቃ ተጠቀም። ቴንኪው። ያመጣው መረጃ ምንም እንትን ስለሌለ ማለት ነው። 5 ደቂቃ የራስን ንግግር ተጠቀም። ትውልድ ዳኝናል። 5 ደቂቃ አድርጉለት። 5 ደቂቃ ያድርጉልህ። አውራ ቢኒ። አንተ እኮ ተናግራል እኮ አንተ ተናግራል። 5 ደቂቃ ያድርጉልህ። አውራ እኮ ነው ያልኩህ ቢኒ። አንተን አውራ። ቪዲዮን ተው፣ ያንተን አውራ። ጋይድ እንደገና አስጀምሩት። እንዳታረጉብኝ እንዳታረጉ። እሺ እንደገና ያደርጉልህ። አርብ ያደርጉ ማረፍ ከፈለክ እሺ። ስለ ሁሉ ነገር እግዚአብሔር ይመስገን። ያድርጉልህ። ደቂቃውን ያድርጉልህ። አድርጉለት። እንደገና መልሱ በላቸው። ከእንደገና ጀምሩ። ለዛ እኮ ነው እየጠየኩ ያለው። ከእንደገና ጀምሩለት። ያ ቴንክ ዩ ጋይድ። እንግዲህ ተወዳጆች እንደ ሐዋርያው ቅዱስ ጳውሎስ ለሮሜ እንደሚናገረው ግልጽ ነገር ነው። አንድ በቴዎሎጂ ያለፈ ሰው በመጀመሪያ ደረጃ የብሉይ ኪዳን መጽሐፍት እነማን ናቸው፣ ከማንና እንዴት ተገኙ የሚል ነገር ማጥናት ወሳኝነት አለው። አባታችን አትናቴዎስ 27 የአዲስ ኪዳን መጽሐፍትን ከነን አድርጎልናል። የብሉይ ኪዳን መጽሐፍትን ግን ቤተክርስቲያን በሚገርም ሁኔታ ይኸው ቅድም አሁን ፋይናል ላይ ኤርሚ እንዳየው 80 አሐዱ ባጭሩ ፍትሐ ነገሥቱ 80 አሐዱ ሌሎቹ የተሰካኩትን መጽሐፍ በግልጽ አማርኛ እየገቡ ምንም አይነት ነገር ቤተክርስቲያን ሳታዛባ ለትውልድ እያሳየች ነች ያለችው። አሁን በደንብ ስሙኝ። ዛሬ የሚከራከረኝ ሰው 66 ማን የሰጠ ብለው እገሌ ሰጠኝ አይልም። ቤተክርስቲያን ሰጠችኝም አይልም። በነገራችን ላይ ቤተክርስቲያን ስላይደለች ማለት ነው። ስለዚህ ይሄው እኛ አስረግጠን በቁጥር 84 ቢል ሶስቱ መጽሐፍ ምን ላይ መርጆ ነው በግልጽ 46 27 ሲባል ምን መጽሐፍ ላይ በግልጽ አሳይተናል። ከዛ በተረፈ ግን አሁን አባቶቻችን ዋቢ የሚያደርጉት ግዕዙንም ነው። ግዕዙ ዋና ነው። አሁን የፈራው ለዛ ነው፣ ጉድ እንዳይፈላ ማለት ነው። ዓለም አቀፍ ስኮላሮች የሰጡትን ነገር ነው የምናሳየው። የኢትዮጵያ ስኮላሮች መቼ አንብበው ነው? ዓለም አቀፍ ስኮላሮች
የግዕዝ ትምህርት ቤት ከኢትዮጵያ ይውጣ እየተባለ ዓለም አቀፍ ስኮላሮች ግን የግዕዝ ትምህርት ቤትን ከፍተው በትልልቅ ዩኒቨርሲቲ ሃርቫርድ ጨምሮ ግዕዝ እየተሰጠ ነው። እነዛ ሊቃውንቶችን ነው እያሳየ ነው ያለ ነው ማለት ነው። ስለዚህ ሁሉም ያነበበ የውጭ ሀገር ፕሮቴስታንት 80 አክሰፕት አድርጓል። ኢንክሉድ በኢትዮጵያ ባይብል ኮሌጆች አንዳንድ ቦታ ላይ ኢንክሉድ ኤገስት ጨምር። ስለዚህ ዛሬ እንግዲህ በነበረው ነገር የትርጉም ለውጥ የምን ለውጥ መግቢያውን ሙሉን አይታችኋል። መጽሐፍቱን ቤተክርስቲያን እንዴት በጥንቃቄ ነገም ቤተክርስቲያን የብሉይ ኪዳን መጽሐፍት ላይ አዲስ ኪዳን እንዳያችሁት ምንም ያደረገችው ነገር የለም። የብሉይ ኪዳን ላይ ግን ለምሳሌ መቃብያን 1 2 3 ይላል። እንዴት ቤተክርስቲያን ትጠቀምበታለች? እዝራ ሱቴል እንዴት ትጠቀምበታለች? ሌሎቹን እንዴት ትጠቀማለች? ስለዚህ ቤተክርስቲያንን በዚህ ያክል ማጠልሸት ሳያውቋት እየወጡ ማለት ነው፣ ሳይረዷት እየወጡ አዎ ቤተክርስቲያን የቁም ጽሑፍ አላት። ቅድም እንደተነበበው የቁም ጽሑፍ አላት። አባቶቻችን ቆዳ ዳምጠው ብራና ዳምጠው ቀለም በጥብጠው የጻፉት ድንቅ የቁም ጽሑፍ አለ። አሁን ቅድም ሊያነሳው የፈለገውም አለ። 9 አባቶችን ማጥናት ነው። ስለዚህ ኦርቶዶክስ ተዋሕዶ ቤተክርስቲያን በመጽሐፍ ቅዱስ ረገድ ቅድምም ገላትያ ላይ አሳይቻችኋለሁ፣ መልስ የለም። የሌለውን ይሄው አወጣውኝና ይሄው እሴን ነገር ንገረኝ ብየዋለሁ ገላትያ ምዕራፍ 5 ላይ። ስለዚህ እውነታው ይሄ ነው። በአንክሮት ለሰማ ሰው በመጀመሪያ ቅዱስ ትውፊትን ማጥናት። አትናቴዎስ የኛ አባት ነው። የካቶሊክም አይደለም የፕሮቴስታንትም አይደለም፣ የኛ አባቶች ናቸው። ስለዚህ እውነታው ይሄ ነው። በሚደንቅ ሁኔታ ዛሬ ይሄው እያያችሁ ማለት ነው። በሴት ተወጣ ምናምን የሚለው ተረሳ። ሌላ ነገር ተረሳ። የገላትያ መልእክት ከዛ በኋላ መጽሐፍ ቅዱስ እንዴት ከነን ተደረገ የሚለውን ሊቀልቃውን ስሙርም ስማኮነም እንዲሁም ደግሞ ፕሮፌሰር ዘበነ የተናገሩት ነገር መርጅ የተደረገበት ሲስተም ይሄ ነው አላለችም ቤተክርስቲያን። ምን ብሉይ ኪዳን ላይ 8። ስለዚህ አንዳንዱ ያንን የቁጥር ነገር ግልጽ አድርጎታል፣ ግን የቱ ጋር ተሰካካ ማጥናት ትልቅ ነገር ነው። ስለዚህ አባት በሌለው መጽሐፍ ቅዱስ ከየት እንዳገኘ የማይታወቅ ሃይማኖት ውስጥ ሆኖ አባት ያላትን መጽሐፍ ቅዱስ ከየት እንዳገኘች የምትታወቀን እቺ ወርቅ ስንዱ እመቤት የሆነች ቤተክርስቲያንን ከእንግዲህ በገድላት በመጽሐፍ ቅዱስ በተለያየ ቴዎሎጂካሊ ንግግር በእያንዳንዱ ነገር መልስ አሳጥተናል። ከተጨመረልኝ ይጨመርልኛል ማለት ነው። እኔ ደግሞ ማጠቃለያ እሰጣለሁ። አንተ ማጠቃለያ ነው የሰጠው። ከዛ የሚጠይቁን ሰዎች ካሉ ማጠቃለያ አይደለም የሰጠው። ተርሚ አንተ 5 ደቂቃ ተናግረህ እኔ ቀጥዬ 5 ደቂቃ ቪዲዮውን ከለከልከኝ። ቪዲዮውን ለዛውን ከለከልከኝ። ቪዲዮውን የከለከልኩበት ምክንያቱን ነገር በቃ አንተ ቪዲዮ አሳይተህ ማጠቃለያ ነው የሰጠኸው። 5 ደቂቃ እኔም 5 ደቂቃ አሁን ከተናገርክ ለእኔም ደቂቃ ሰጠኛለህ። ችግር የለውም ይሰጥሃል። ግን ከዛ ቻው ተባብለን እንለያያለን። የደቂቃ ችግር የለም። ከዛ በዚህ አጋጣሚ ሌላ ኤኒ ጥያቄ ካለ ልንወያይ እንችላለን። ኤኒ ስፔሻሊ 5ቱ ሶላን ጥዬ የመጣሁትን እንዴት አፈር ከድሜ እንደሚበላ በግልጽ እንነጋገራለን ማለት ነው። በቅዱስ ትውፊትም በቃል እውነትም ማለት ነው። ይህም በትትና ነው የምናገረው። ችግር የለውም። በቃ ኦኬ። በጣም ነው የማመሰግነው። አሁን እኔ ስንት ደቂቃ ነው? 5 ደቂቃ ነው። 5 ደቂቃ ነው። ጻፉለታ። ይጻፋል። ቆይ ይጻፋል። ቆይ አሁን ማስታወቂያ ነው የምናገረው። ቆይ ማስታወቂያ እኔም ቀጥዬ ማስታወቂያ እናገራለሁ። ኧረ በክርስቶስ አሁን ምን የሚባል ይሄን ያህል ሰዓት አውርተን ምንድን ነው? በቤት ትናገራለህ። እኔ እኮ ቤቴ ስለሆነ ማስታወቂያ የምናገረው እንዴ። አንተ ቤት ስከፍት ትናገራለህ። በሰው ቤት መጥቶ ማስታወቂያ ብሎ አይደለም። እንደው አሁን እንደው በቅንነት ከጠየቅ እሰጥሃለሁ። እኔ ማስታወቂያ ልናገር ብዬ ስል ማስታወቂያ እናገራለሁ። አስነጥሳለሁ ብዬ ስል አስነጥሳለሁ። እስቃለሁ ብዬ ስል እስቃለሁ። እንደዚህማ አይሆንም ቢኒ። ኦኬ። አቤት ትዕግስት፣ ጌታዬ ይርዳኝ። እሺ አሁን እኔ 5 ደቂቃ አወራና አንተ ስላወራ ማለት ነው።
ከዛ እዚህ ያሉ ወንድሞች እኔ አላወራውም ኤርሚ እኔ ከፈለክ አሁን ስታወራ ነው ያወራሉ 5 ደቂቃ ቀጥዬ ኧረ ፕሊስ እባክህ ፕሊስ ይህ ህዝብ ይዳኘና እኔ አታወራም መቻልኩ ኧረ በቃ እሺ እንዴ ያሸነፈ ሰው አሸንፍ ያለው ብለሃል አይደል ያሸነፈ ሰው እኮ እንደዚህ አያወራም ህዝቡ ይዳኛል ያሸነፈ ሰው እንደዚህ አያወራም ኦኬ ቴንክ ዩ እኔ አታወራም አላልኩም አሁን 5 ደቂቃ አወራና አንተ የምታወራውም ነገር ካለ አውርተህ እዚህ ያሉ ወገኖች ሐሳብ የሚሰጡ ካሉ ይሰጣሉ ብፁዕ አምላክ አለ ነዳጊ እህትየው ካሉ ሐሳብ የሚሰጡ ካሉ ጥያቄ ካላቸው ሐሳብ ይሰጡና ከዛ መልሰህ አንተ እንደገና ማጠቃለያ ትሰጣለህ እኔ ደግሞ መጨረሻ ላይ በቤቴ ላይ ማጠቃለያ እሰጣለሁ እጅ ለእጅ ተጨባብጠን ሁለተኛ ገደል እንዳላነሳ ሁለተኛ መጽሐፍት እንዳላነሳ ነው አይደል ያደረከኝ ዓለሙ ቪዲዮን ቀስ ብሎ ቁጭ ብሎ ፈንዲሻ ይዞ ይሰማዋል ቴንክ ዩ ይሄን ቀን እጅግ ስጠብቅ ነበር በትህትና ዛሬ ስላወራኝ በጣም ደስ ብሎኛል ኦኬ ልቀጥል 5 ደቂቃ አስቀምጡልኝ ቢኒ ላይ ከዛ ካወራሁ በኋላ ቢኒ ደግሞ 5 ደቂቃ አውርቶ ከዛ እናንተ ብጠይቁን ከሆነ ጠይቁን አላችሁ ከዛ ማጠቃለያ እንዲሰጥ ሰጠዋለሁ ከዛ እኔ ደግሞ መጨረሻ ላይ ማጠቃለያ እሰጣለሁ ማለት ነው ቴንክ ዩ 5 ደቂቃ አድርጉልኝ ወገኖች ቴንክ ዩ ቢኒ ቴል ላይ አድርጌልሃለሁ ኤርሚ እሺ ቢኒ ቴል ላይ ኦኬ ቢኒ ዛላ ቢኒ አምሽታይ ላይ ታርጊልኝ ነበር ተደብቋል አላየው ማለትየው ቢኒ አምሽታይ ላይ አድርጊልኝ የሱ ሰፊ ስለሆነ ይታያል ብዬ ነው የቢኒ በስሙ ሁሉ ተደብቋል እዛ ቢኒ አምሽታይ ላይ አድርጊልኝ ስለሚታየኝ ማለት ነው ኦኬ ቢኒ እንግዲህ ዛሬ ስነጋገር የነበረው በጣም ሰፊ ጉዳይ ላይ ነው ያነሳናቸው የብሉይ ኪዳን መጽሐፍቶች አሉ ቪዲዮውን ስሙት እባካችሁ ሰዎች ቪዲዮውን ስሙት ዩቲዩብ ላይ የሚቀመጥ ሰዎች ቪዲዮውን በጥንቃቄ ይህን ቪዲዮ አውርዱና ያዙት በቤታችሁ በቴሌቪዥን ከፍታችሁ ስሙት ከቤተሰብ ጋር ቁጭ ብላችሁ ማለት ነው እሺ ስለዚህ አላስቀምጥሽልኝ እህትዬው እስካሁን ድረስ ቪዲዮ ማነው ሰዓቱም ማለት ነው ለምን ሌላ ሞዴሬተር ወይ ሞክር እሺ አንቺን ትልቁ ላይ ማነው አንድ ሰው ትልቁ ላይ አድርጊና እዛ አድርጊው ወይ ቢንያምን ላይ እኔ ጋር አድርጊው ወይ እኔ ጋር ታዩ በቃ ታዩ 5 ደቂቃ በእጅሽ ያዥልኝ ታማኝ ስለሆንሽ አቁም በይኝ 5 ደቂቃ ያዡ ማይ ሃይ ማይ አይ ላቭ ዩ ያ ባይ ኦኬ ያዥልኝ ደቂቃ 1 2 3 ማለት ነው ኦኬ ዛሬ ከወንድማችን ቢንያም ሽታይ ጋር ያወራነው የቅዱሳት መጽሐፍት ላይ በኦርቶዶክስ ተዋሕዶ ቤተክርስቲያን አንዳንድ መጽሐፍ ቅዱስ ጥቅሶች ላይ እንዴት እንደተበላሸ እሱን አየን በዕብራይስጡ ምን እንደሚል በኩረ ጽሑፉን ሁሉ ከእስራኤል ሀገር አምጥተን ቋንቋ አዋቂ አነበበልን በትንቢተ ኢሳይያስ መጽሐፍ ምዕራፍ 11 ላይ የተጠቀሰውን ቃል እግዚአብሔር እሱ ይላል ያለውን እንዴት እንደማይል የኢትዮጵያ መጽሐፍ ቅዱስ ማህበር ራሱ እኔን ደግፎ እንዴት እንደሚናገር አሳይተናል ይህም ቪዲዮን ገብታችሁ ስሙ ከዛ ባለፈ የ80 አሐዱ መጽሐፍ ቅዱስ እኛ አለን የእኛ 80 አሐዱ ነው የእናንተ 66 ነው አለ 80 አሐዱ መጽሐፍ ቅዱስ እንደሌለው ሊቀ ሊቃውንት ስምዐ ኮንንና ዶክተር ዘበነ ለማን ዋቢ አድርጌ ጠቅሼ ቪዲዮ አምጥቼ አሰማሁት ቢንያም ወንድማችን ቢንያም ሽታይ 80 አሐዱ ታትሟል ይላል ዶክተር ዘበነ ለማ ደግሞ ተስፋ ቁረጡ አልታተመም ብሏል መምህር ስምዐ ኮነ ደግሞ አይ የታተመ የለም በስም 80 አሐዱ ብሎ ይላል እንጂ የታተመው ግን 73 ነው አለ እንደዚሁም ፍትሐ ነገሥት መጽሐፍ ንባብና ትርጓሜውን እዚህ ይዤ በዚህ መጽሐፍት ላይ 82 ነው ይላል የዜና አይሁድን ዮሴፍ ወልደ ኮሬን መጽሐፍ ሳይጨምር ይሄን ከጨመረ 83 ነው በፍትሐ ነገሥቱ መሰረት በመጽሐፍ ቅዱሷ ደግሞ 79 ነው በ1980 ዓ.ም በዚህ በታተመው በመቅድሙ መሰረት 79 ነው በ2000 ዓ.ም በዚህ በታተመው ቢንያም ባሳየኝ 81 ይላል ልብ በሉ 81 ይላል ግን 81 አይደለም 73 ነው 73 ነው ስለዚህ በእንዲህ በመረጃ አሳይቻለሁ ማለት ነው የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ከ1980 ስክሪንሾት አድርጉን ያዙት ይህን ጽሑፍ ከፈለጋችሁ በ1921 ዓ.ም ላይ ጀምሮ በነበረው የመጽሐፏ ብዛት 73 ነው ማን ያለው እዚህ መቅድሙ ላይ 73 ነው በ1947 በብፁዕ ባስልዮስ ፓትርያርክ ዘመን በታተመው የመጽሐፏ ብዛት በ1947 ማለት ነው 79 ነው በ1980 ዓ.ም በብፁዕ አቡነ ተክለ ሃይማኖት 84 ነው በ2000 ዓ.ም በኢትዮጵያ ኦርቶዶክስ ታሪክሳን በብፁዕ አቡነ ጳውሎስ ፓትርያርክ 81 ነው በሚቀጥለው አሁን በፊትለፊታችን ባለው ላይ 93 ልታደርግ ነው 8ቱን የአዲስ ኪዳን መጽሐፍትን ጨምራ ማለት ነው መረጃ አምጣ ኤርምያስ ይኸው እዚህ ቤት ያለ መረጃ የሚወራ የለም እችን ቤተክርስቲያን ይቅርታ ትጠይቃለን ያለ እኛ ነው ጠርታ ይቅርታ የምትጠይቀን እኔና ተሐድሳውያኑ የቤተክርስቲያኒቱን አገልጋዮች ማለት ነው ትጸጸታለች ይኸው ልብ በሉ ትጸጸታለች
እንዴት አይነት ልጆቿን እንዳጣች ትጸጸታለች እየቆየች ማለት ነው። የምንጠቅማትን አስቀምጣ አስማተኛ አቅፋ ያስቀመጠኝ ማለት ትጸጸታለች። እኔ በኦርቶዶክስ ቤተክርስቲያን ዛሬም ቢሆን ባላት እውነት ላይ የምናገረው እናገራለሁ። ልብ በሉ የብሉይ ኪዳን መጽሐፍት 46 አሉ። ይኸው በዚህ መጽሐፍት ላይ ዓለም ይወቅልን ብለው በጻፉት መጽሐፍ ላይ ማለት ነው። የብሉይ ኪዳን መጽሐፍ ስንት? 46። የአዲስ ኪዳን መጽሐፍ ስንት ነበር አልኩት ቢኒያምን ቅድም ስጠይቀው 27 አለኝ። የአዲስ ኪዳን መጽሐፍ ስንት ነው ይላል በድምሩ? ይኸው ቢኒ ይኸው ቢኒያም የአዲስ ኪዳን መጽሐፍ ቁጥሩ ስንት ነው ይላል? 35። አንተ ስታወራ ስንት ነበር ያልከው? ስንት ነበር ያልከው አንተ? 27። የአዲስ ኪዳን መጽሐፍት 27 አይደለም 35 ነው። ይኸው 35 ሲደመር ስንት ይሆናል? 35 የአዲስ ኪዳን መጽሐፍት በ27ቱ ላይ ስንት ጨመረች? 8ቱን እነማን ናቸው? ስርዓተ ጽዮን፣ ትእዛዝ፣ ግጽው፣ አብጢልስ፣ አንደኛ መጽሐፈ ኪዳን፣ ሁለተኛ መጽሐፈ ኪዳን፣ ቀለሜንጦስና ዲድስቅልያ በሙሉ አሉ መጽሐፍቶቹ እጄ ላይ ደምረው በሙሉ። ቆይ ብራዘር እኔ ነው አሁን ጊዜው። ኦኬ እነዚህ 8 ናቸው። በ27 ላይ 8 ስንጨምር ስንት ነው የሚሆነው? 27 ሲደመር 8 5 35። የብሉይ ኪዳኑ 46። ይሄው የአዲስ ኪዳኑ 35 ብላለች። ቢኒያም ግን ቅድም ስጠይቀው ምን አለ? የአዲስ ኪዳን መጽሐፍት 27 ናቸው አለ። መጽሐፍ ቤተክርስቲያኒቱ ምንድነው ትላለች? የአዲስ ኪዳን መጽሐፍት 35። ቢኒያምና ቤተክርስቲያኒቱ አልተግባቡ ማለት ነው። በመጽሐፍ ቁጥር ይሄ ሁሉ መረጃ አላት። በ1921 ዓመተ ምህረት 73፣ በ17 ዓመተ ምህረት በ1947 79፣ በ1980 84፣ በ2081 በሚቀጥለው ላይ በዚህ በ81 ላይ ጨምራ 81 ላይ ጨምራ 81 ላይ ጨምራ አሁን በታተመው 8ቱን የአዲስ ኪዳን መጽሐፍትን ትጨምራለች። አንዱ መጽሐፈ ወልደ ኮሪዮን ይጨምራል። እዩ 0 በትንሹ 90 ማለት ነው። 90 መጽሐፍት ከ90 እስከ 93 የሚሆን መጽሐፍቶችን ለማሳተም ዝግጅት ላይ ናት ያለችው። ስለዚህ ኦርቶዶክስ በራሷ በተለያዩ ዓመታት ያተመቻቸው መጽሐፍቶች ልዩነታቸውን ያቸው አሁን በትንሹ 73 79 84 81 አሁን በሚቀጥለው 83 ማለት 93 ማለት ነው። this is ኦርቶዶክስ ግራ የተጋባ ትውልዷን ግራ የምታጋባ በመጽሐፍቶቿ እንኳን ፍትሐ ነገሥቷ ላይና መጽሐፍ ቅዱሷ ላይ ዓለም ይወቅልኝ ብላ ባለችው መጽሐፍት ላይ እንኳን የቀኖና መጽሐፍ ቁጥራቸው አይታወቅም። ጨርሻለሁ። ቴንክ ዩ ቢኒ። አሁን ደቂቃ ስጪውና ከዛ ልክ ከጨረስክ ቢኒ እነሱ ደግሞ ሀሳብ የሚሰጡት ካለ ይሰጣሉ፣ ጥያቄ የሚጠይቁን ካለ ይጠይቁናል። ቴንክ ዩ ግን አሁን መቀጠል እንችላለን። እሺ ደቂቃ ስጠኝ። ምናልባት ግን ቆቀያ ደቂቃውን እናቁምና ምናልባት ግን መጨረሻ ላይ በአንዳንድ መዝሙር ብንለያይ ጥሩ ነው አይደለ? አይ አይቻልም። እኛ በቤታችን ያልተቀደሰ መዝሙር አንዘምርም። ያልተቀደሰ ከፈለክ ማለት ነው። ያልተቀደሰ መዝሙር አለ። የተቀደሰ መዝሙር ከሆነ ልከፍትልህ እችላለሁ። ወገኖችን ጠይቀን። እሺ ከፈለክ ማለት ነው። ከፈለክ የተቀደሰ መዝሙር ያልተቀደሰ ብለን የምንለዋል። የተቀደሰ ከሆነ ህዝቡን ጠይቀን ልከፍትልህ እችላለሁ። ቢኒ ምንም ችግር የለውም። ኦርቶዶክስ ውስጥ ያልተቀደሰ መዝሙር የለም። እግዚአብሔር ይመስገን አለ። ለፍጡር የተዘመረ ያልተቀደሰ መዝሙር ነው። መዝሙር አንድን ማጥናት ነው። ቢኒ ያልተቀደሰ መዝሙር ብለን የምንለው አለ። ለእናንተ እሱንም ከፈለክ ዝማሬን ሌላ ቀን መያዝ ትችላለህ። በነገራችን ይችላል፣ ችግር የለም፣ እናወራለን። ልክ እንደ ዛሬው ካወራኝ ቢኒ እንደ ዛሬው ካስወራኝ የቤት ሰዎች እንዲሰድቡ አልፈቀድኩም። ማንም የሰደበ የለም። የሰድቡን አቁሙ ብያለሁ። በእንዲህ አይነት የምታወራኝ ከሆነ አንተ ራስህ የምታወራኝ ከሆነ በጣም ሰድበውኛል። ከዛ በኋላ እኔ ግን ስድብ ምንም አይደለም። ለምን መሰለህ የጀገንኩት የምጋደለው ለእምነቴ ስለሆነ ማለት ነው። ለዚህ 5 ደቂቃ ተጠቀምና ከዛ ታች ላሉት ለነ ብፁዕ አምላክ ለነ እህትየው ልስጥና ከዛ ጥያቄ ካለ ይጠይቁናል። መጨረስ ስላለ 5 ደቂቃውን አድርጊ ለእህትየው ወይ ዚኔ ላይ ወይ አንዳችሁ ላይ ቢኒያም ቀጥልና 2 ደቂቃ ጨምርልሃለሁ። 3 ደቂቃ። እሺ ስለ ሁሉም ነገር እግዚአብሔር ይመስገን። 46 ሲደመር 27 ሲደመር 8 81 54 ሲደመር 27 በግልጽ አማርኛ ማለት ነው። ደምሩ 81። ከዛ በተረፈ እኔ አሁን እዚህ ያላችሁ የፕሮቴስታንት እስፔሻሊ ጥቂት ቴዎሎጂ ኮሌጅ የገባችሁ ሰዎች ዛሬ ማንን እንደምትገዙ ይታወቃል ማለት ነው። ማንን አክሰፕት እንደምታደርጉ እስፔሻሊ ባይብል የሚል ኮርስ የወሰዳችሁ ሰዎች ማለት ነው። ባይብል ብላችሁ የወሰዳችሁ ሰዎች
በመጀመሪያ ደረጃ ባይብል እንዴት መጣ? እንዴት ከነን ተደረገ? ክፍት የሆነው የትኛው ነው? ከነን የተደረገ የቱ ነው? አባቶቻችን የቱን ጥለው የቱን አንስተው? በነገራችን ላይ ፕሮቴስታንት ወንድሞቼ በብሉይ ኪዳን ላይ እኮ ይህ ታሪክ በገሌ መጽሐፍ ተጽፎ የለምን እያለ እኮ አያሌ ከፍታቸው መጽሐፍቶች አሉ። የታሪክ መጽሐፍቶች ማለት ነው። እንዳዘነጉ የታሪክ መጽሐፍቶች ብሉይ ኪዳን ላይ እንዳሉ ማለት ነው። ስለዚህ ብሉይ ኪዳን ላይ ከነን የተደረጉ ነገሮችን እንደ አንድ ስኮላር እንደ አንድ በቴዎሎጂ ኮሌጅ እንዳለፈ ሰው ለሙግት አይገባም ባጭሩ። ከዛ በተረፈ ግን ቤተክርስቲያናችን ወርቅ ነች፣ ስንዱም መቤት ነች። በደንብ አደራጅታ ነው ያስቀመጠችው። ከአንድ ነገር ውጭ እርግጠኛ ሆኜ የምነግራችሁ ኢንተርናሽናል ባይብል ሶሳይቲ ቤተክርስቲያን ትገዛዋለች፣ አሁን ስለተዘጋ ማለት ነው። ቅድም ምናልባት ስናገር ሰምታችሁኝ ከሆነ ጋሽ ዶክተር ቤተ መንግስቱ የኢንተርናሽናል ባይብል ሶሳይቲ ፕሬዚዳንት ነበረ። ከዛ በኋላ ሲመታ የባይብል ሶሳይቲ ሲበተን ቢብሊካ የሚባሉ ሰዎቹ ይህንን አዲሱ መደበኛ ትርጉምን አይታችሁ ከሆነ ቢብሊካ ይላል ማለት ነው። ከዛ በኋላ አንሳልን ካላችሁ የህይወት ቃልን እነ ጋሽ ንጉሴ ቡልቻ መሰል አዲሱ ምንድነው የአዲስ ኪዳን ማብራሪያ የብሉይ ኪዳን ማብራሪያን ተመልከቱ። ብዙ ጸጾች አሏቸው። እኔ አሁን 120 የስህተት መጽሐፍ ሰዎች እንደፈለጉ የተረጎሙትን መጽሐፍ ሳላነሳ በራሴ መጽሐፍ በሞዳት ስንዱ መቤት በሆነች ቤተክርስቲያን ዲፌንድ ያደረኩት ይሄ ነው። የኤርሚያስ ግን መጽሐፍቶች ቢነሱ ማንም ዞር ብሎ ያያቸው አበድን የክህደት ጥግ ያላቸው መጽሐፍ ማለት ነው። ስለዚህ ዛሬ በአግባቡ አሳይቼዋለሁ። መጽሐፍ ቅዱስን አባቶች እንዴት አስቀምጠው ለምሳሌ 8 የሥርዓት መጽሐፍ እንዳይታተሙ ከነን 85 ገብታችሁ ተመልከቱ። እናትናቴዎስ መቃቢያንን ያውቃሉ። ረጋ ብላችሁ ስሙ። ስለዚህ ካቶሊክ ምን ትቀበላለች? የግሪክ ኦርቶዶክስ ምን ትቀበላለች? ኦሪየንታል ኦርቶዶክስ ምን ትቀበላለች? የኢትዮጵያ ኦርቶዶክስ ልዩ የሚያደርጋት ብዙ ነገር አለ። ስለዚህ ስለ ጽር ቋንቋ ማጥናት ነው፣ ስለ ግሪክ ቋንቋ ማጥናት ነው፣ ስለ ሂብሩ ቋንቋ ማጥናት ነው። ስለዚህ ኦርቶዶክስ ተዋህዶ እውነተኛ የክርስቶስ ቤተክርስቲያን መሆኗን በሚገባ በሰደደችው መጽሐፏ በእምነቷ አቋም በዶግማ አሁንም ሁሌ እናገራለሁ። ቤተ ክርስቲያን 5 ቤዚክ ዶክትሪን አላት። ሚስጥረ ስላሴ፣ ሚስጥረ ስጋዌ፣ ሚስጥረ ጥምቀት፣ ሚስጥረ ቁርባን፣ ሚስጥረ ትንሣኤ ሙታን። ሚስጥረ ተክለ ሃይማኖት የላትም። ሚስጥረ ማምላክ የላትም። ስለዚህ ቤተ ክርስቲያንን በክፉ አታንሱብን። በእውነት ደግሞ ከሞገታችሁን በመጽሐፏና በመጽሐፏ ኑና ሞግቱን። መተንም እንደዚህ አንኳኩተን ሞግታችኋለን። ለምን? የምንኮራባት በጣም ፕራውድ የሚሰማን ቤተክርስቲያን ስላለችን። ስለዚህ አንደኛ በስነ መለኮት ኮሌጅ ሳያልፉ መጽሐፍ ቅዱስ ምንድነው ሳይሉ ከየት መጣ ሳይሉ የእያንዳንዱ የቸርች ሂስትሪን ታሪክ ሳያውቁ መጽሐፍ ቅዱስን እንዴት መተቸት ይቻላል? እኛ እኮ ስናነሳ እኮ 27ቱን ማንሰጠን ከብሉይ ኪዳን የነበሩት መጽሐፍቶች እንዴት ይታያሉ? እያንዳንዱ መጽሐፍ ቅድም ብያቸዋለሁ። በ66ቱ የማይመልሳቸው 10 ምናምን ጥያቄዎች 80 የሚመልሳቸውን እናመጣለን። አንድም ድሮ ኮንትራዲክት ያደርጋል እየተባለ እዛ ስሰማ ነበረ። እኔ ቻናል ላይ ጭኘዋለሁ 15ቱን ጭማሬ መጽሐፍ ስሟቸው። አንድም ኮንትራዲክት የሚያደርግ ነገር የለም። ስለዚህ በመጀመሪያ ማንበብ፣ በመጀመሪያ መስማት፣ መጀመሪያ ማጥናት፣ ከዛ በኋላ ዝም ብሎ በቁጥር ማምታታት ቀረ፣ በገድላት ማምታታት ቀረ። በኖሌጅ ከሆነ አያም ሃፒ በፈለከው ነገር መቅረብ እችላለሁ ከማንም ጋር። ከዛ በተረፈ ግን ዛሬ እንዳያችሁት የፕሮቴስታንት ስኮላሮች በዓለም አቀፍ ደረጃ አውጥቼ እባክህ አንድ ቪዲዮ ላሳይ። በነገራችን ላይ እኔም ላይ ታያላችሁ። እዩ የኢየሱስ የጌታ ኢየሱስ የሚባል ልጅ አለ፣ ገብታችሁ ማየት ትችላላችሁ። ስኮላሮቹ እየተናገሩ ነው። ከልብ አመሰግናችኋለሁ፣ ከልብ አከብራችኋለሁ። እስካሁን ሰዓት አልተኛውም፣ አንድ እንቅልፍ አልተኛውም። እግዚአብሔር ያክብርልን። ሰላም፣ እግዚአብሔር ከሁላችሁ ጋር ይሁን። ሰላም። ቴንኪው። እሺ ወንድማችን ቢንያም፣ እዚህ ጥያቄ ያላቸው ሰዎች ካሉ ሀሳብ የሚሰጡ ካሉ ምክንያቱም ከአንተ ጋር አወራ ነው በቃ። ምክንያቱም ሌሎቹ ማውሳይ ስኮላር ስላይደሉ። ሰላም፣ እግዚአብሔር ከሁላችሁ ጋር ይሁን። እግዚአብሔር ይባረክ። እሺ ወገን